ያየው ከኡስታዛችሁ ጋር ነው ማለት ምንም መሪት ላይ ምናምንም በቃ ታዋቂ ነው ሲሸለም ነበር አራ ባይዚ 5000 ሆና ስለማር ሲባል ነበር እና ከሱ ትበልጣላችሁ ወይ ነው መጀመሪያ ካልበለጣችሁ ተውት በቃ ካሁን በኋላ እሱ እኔ አሁን ፎይ አክቹሊ አያገባኝም ያው ፎይ ራሱ ነው የሚመልሰው ይሄን ነገር መወያየት ከፈለገ ወያያለሁ ይላል ግን እኔ ግን ፐርሰናሊ ግን ከጠየቃችሁ ከኡስታዞቹ ጋር የሚወያይ ሰው መልሶ ከተማሪዎቹ ጋር መወያየት አይጠበቅበትም ምን ውይይት ነው ከዚህ በኋላ የሚያስፈልገው ገና አሁን የሆነ ልብስ ታጥቦ ሳይደርቅ ይለበሳል ምን አይነት አባባል ነው እንደዚህ ስለዚህ ይሄንን አሁን የተወጋው መርፌ መድኃኒቱ ሰርቶ እስኪያልቅ ድረስ እርስ በራሳቸው መጀመሪያ ተወያይተው ጨርሰው ከዛ በኋላ ተስማምተው ኦኬ የኛ አምላክ ይሄኛው በዚህኛው ላይ ነው ወይ ብለው አንድ ሆኖ ሲመጡ መወያየት ያስችላል ገባችሁስ ለፎይ ሲስ ኢምራን እስቲ ያለውን ነገር ታውቃለህ ምን እንደተማረ እንዴ የት እንደሚያስተምር እስቲ የሚያቀስ ነው ያቃለው ምን እስቲ ነገር ምን አገባኝ ነው ማለት የሚያስተምር ምን አገባኝ አይ ማስረጃ ያምጣ ዝም ብሎ ካቀም ምን አገባኝ ነው ማለት ነው አያቀም የምትሉት ነገር ከውይይቱ ለመሸሽ ካልሆነ በስተቀር ኢምራን ከብዙ እዚህ ቲክቶክ ላይ በነገራችን ላይ መጥኖት አይደለም እኛ ይወያያና ያለው ግን በቃ እንደው ያላችሁ እሱ ስለሆነ እስቲ ይወያይ የሚለው በዛ መንገድ ነው እንጂ ሌላ እኛ የተሻለ ሰው አለ ምናምን ብለን ማለት ነው አንድ ሀሳብ ልግለጽ እሺ ኪኮ ግረጂ እሺ አንዴ ራይ እንዳትገባሽ ሰው ሀሳብ ሲገልጽ በመጀመሪያ ማለት ነው አሁን ከዚህ በኋላ ውይይት ይኖራል የሚለው ነገር ላይ ማለት ነው የራሴን ሀሳብ ነው የምገልጸው በቅርብ ባይሆን ባይነኝ በራሴ ማለት ነው በቅርብ ጊዜ አሁን ምናምን ውይይት ድጋሚ ባይኖር የሚለው ነገር ነው የምደግፈው ለምን መሰለህ አንደኛ ሙስሊሞች አሁን ዳሜጅ ኮንትሮል ላይ ናቸው የእንትን ያሉትን ለማስተካከል እየሞከሩ ያሉ ታይም ነውና ያንን ነገር እኛ እንትን መስጠት የለብንም ገብተዋላ ፓዝ መስጠት የለብንም ለነሱ ያው ዳሜጃቸውን ኮንትሮል እንዲያደርጉ ስለዚህ በቃ የፎይ መርፌ ያለ እሱን ክትትል ይጨርሱ ነው የኔ ሀሳብ እና እርስ በርስ ነው ችግራቸው ስለዚህ እርስ በርስ ችግራቸውን እዛው ማነው ዋቢያና ወሽ ምናምን ውይይት ሁሉ ተጠራርቷል እርስ በርስ ስለዚህ እዛ ውስጥ ያለው ችግር ይጨርሱ ደን ሁለቱ ተስማምተው ሲመጡ ወደኛ አንድ ሆነው ካልሆኑ እንግዲህ ልዩነታቸውን ይዘው ሲመጡ አንድ ደገኛ መመከኛ መጥቶ ይወያያቸው አሁን የውስጥ ችግር ስላለ ከየትኛው ጋር ነው የምትወያየው ማለት በየትኛው መሰረት ላይ ቆመው ይወያያሉ የትኛው እምነት ወክለው ይወያያሉ ራሳቸው ውስጥ እኮ ራሳቸው ልዩነት አላቸው ስለዚህ እኔ ሀሳብ በቅርብ ኢቭን አንድ ወር ሁለት ወር ምናምን ውይይት ባይደረግ ወይም በቃ በቂ ነው የፎይ ስራ ታርጌቱን የመታው መጥቷል አለቀ ይሄንን ባይደስ ባይላችሁ በውሃ ያወራርዱትና ይዋጡት በቃ ስለዚህ እኔ ከዚህ በኋላ ውይይት ቢኖር ኦኬ ሜቢ ደግሞ ይኖር በሚለው እንኳን ብንሄድ ከሁለት ወር በኋላ ውይይትም ካለ እንደተባለው በቃ ይሄ ታላቅ መምህራን የሚባሉ የሉም እንደነሱ ሆኖ በጣም ፌር የሆነ ሰው ቤት ማለት ነው እሱ ቤት እኔ ድምፄን ከደገማችሁ ተወርዳለሁ ተመስገን አልደገመም ድምፄ እና ፌር የሆነ ቤት ላይ ማለት ነው ታላቅ መምህር የሚሉትን የራሳቸውን ኡስታዛቸውን አምጥተው ከኛም ደግሞ ማለት ያው ላይ ይችላል ውይይቱ በስነ ስርዓት ይደረጋል ይሄ ብሽሽቅ ያልበዛበት
ኢጎ ለማሳየት የማይጣጣርበት የለም። የራሳቸውን ኢጎ ለማሳየት ሳይሆን በቃ ሰው ይማራል። ውይይት ራሱ እንትኑ ሀሳቡ ውይይት ራሱ ሀሳቡ ትምህርት ስለሆነ ማለት ነው። እውነተኛውን ነገር መግለጽ ስለሆነ እንደዚህ ሊያስተምሩን ይችላሉ የሚባሉ ሰዎች መጥተው ውይይቱ ቢደረግ። ከዛ ውጭ ግን ኢምራን ባልከው ላይ ማለት ነው እኔ አናውቀዋለን። ተወያይቷል፣ ከትንሿ ጋር ተወያይቷል፣ ከማማዬ ጋር ተወያይቷል፣ ከብዙ ሰዎች ጋር ተወያይቷል ማለት እናውቀዋለን። አዲስ ልጅ አይደለም፣ ውይይት ላይ የቀረበ ልጅ ነው። እና አንደኛ በስማም በጣም የሚያወራበት ወይ በመድኃኒዓለም ልጅ ስለሆነ ፊቱን ስለማይገልጽ ማለት ነው ኃላፊነት ስለማይሰማው እንደፈለገ ነው የሚያወራውና አንደኛ ነገር ያ ትክክል አይደለም። በቃ ኃላፊነት ወስዶ በትክክል እስልምና ይወክላለሁ ብሎ የሚመጣ ሰው ፊቱን ገልጦ በትክክል ኃላፊነቱን ወስዶ የሚያወራ ሰው ነው ሊሆን የሚገባው። ሲቀጥል ደግሞ ከገድልና ከድርሳን ውጪ ኢምራን ምንም አያውቅም። እኔ ሙሉ ለሙሉ ነው የምነግርህ። እግዚአብሔርን ቤቱ ላይ የሞላው የገድልና የድርሳን ማአት በቃ ባለፈው እንኳን ከሁሱ ጋር የተወያዩ ጊዜ ማለት ነው በ10 መጽሐፍ ነው የተባለው። እንግዲህ እፎይ መጀመሪያም ሲናገር በየትኞቹ መጽሐፍ ነው የምትወያየው ሲለው በ10 መጽሐፍ በብሉይና በአዲስ ማለት ነው። አዎ አለ። ከዛ ግን ገድል ነበር እየላኩለት ሲከፍት የነበረ ሁሱ ራሱ ማለት ነው። እኛ ሲጀመር ተናግረናል፣ ገድላት እና ድርሳናት ለሃይማኖት መከራከሪያ መወያያ አይሆኑም። አሁን እናንተ ለምሳሌ ሐዲስና ቁርአን የሃይማኖት መከራከሪያ አይደለም አትሉም። ምክንያቱም ሐዲሱ ራሱ ቁርአንን የሚተረጉምበት ነው። ስለዚህ ሐዲሳችሁ የሃይማኖት መከራከሪያችሁ ነው። ስለዚህ እፎይ መጥቶ ሐዲስ ቢያነብ አይ ይሄንን መከራከሪያ አናደርግም አትሉም። እኛ ግን ገድልና ድርሳን በምን አይነት መንገድ እንደምናያቸው ራሳችን እናውቃለን። አደባባይ ላይ ተወጥቶ የሃይማኖት መከራከሪያ ወይም ዲቤት የሚደረግባቸው አይደሉም። ስለዚህ ያንን ማንሳትም አያስፈልግም። አሁን ባለፈው ውይይት ላይ ተነስቷል ገድልና ድርሳን እና ይሄ አይደለም እውቀት ልፈልጌ ነው። ኢምራንን ከዚህ በፊትም ስለምናውቀው ነው ተወያይቷል፣ እናውቀዋለን እኮ እና ቢሆን ብዬ የማስበው እንደዛ ነው። ሲሲዬ አሁን ላይ እኔ ራይት ናው ምንም አይነት ውይይት ባይኖር ባይነኝ እኔ ደስተኛ ነኝ። በቃ ምንም አይነት ውይይት በቂ ነው። የእፎይ ስራ በቂ ነው። የተያዘለት ውይይት አለ ኦልሬዲ። ከዚህ በፊት ከዚህ አስቀድሞ ቀጠሮ የተያዘለት ውይይት አለ። ውይይቱ የሚያደርጉት ኢምራን፣ አቡኪ እና ማን ናቸው? 3 ናቸው። ከፕሮቴስታንቱ ደግሞ ማን አለ? ዳኒ አለ፣ ቃሌ አለ፣ ማሚ አለ። ለሶስት ቀጠሮ ይዟል። ኦልሬዲ ከሳምንት ኔክስት ዊክ ላይ መሰለኝ ውይይት የሚካሄድ። ኔክስት ዊክ ላይ ፕሮቴስታንት ናቸው። አንዴ ራያን አንዴ ፕሮቴስታንት ናቸው። እነሱ ፕሮቴስታንት ናቸው። ኦርቶዶክሳዊ እኮ አይመለከተንም። እኔ ኦርቶዶክስ ነው ከየኮ ነው ማለት ኢራን ይቀርሳል። እሱ ኢየሱስ የኦርቶዶክሳዊ አይመስለኝም። እሱ ሌላ ኢየሱስ ነው። ስለዚህ ኢየሱስ ላይ እኮ ነው እኮ ቆይ ራያን አንዴ የሚዩት አድርግ እንዴ። እኔ እኮ ኦርቶዶክስ ነኝ። እኮ አይደለም ሌላ ኢየሱስ ምናምን አትበልብኝ። እኔ ሃይማኖቴን ወክዬ እኮ ነው ማለት ኦርቶዶክስ ነኝ። ስለዚህ የሚያገባኝ ስለ ኦርቶዶክስ ነው፣ ስለ ፕሮቴስታንት አይደለም። ያወራሁትም ኦርቶዶክስ ወክዬ ነው። ምንድን ነው የምታወራው? ልክ ነሽ። ኧረ ልክ ነሽ። ሀሳቤን ልስጥ ግን አሁን ባነሳሽው ላይ ስለ ዋሃቢያ ስለ አህባሽ ምናምን አንስተሻል፣ ደግሞ ስለ ኢምራን ስነ ምግባር አንስተሻል፣ ስለ ቪዲዮ አንስተሻል። አንድ በአንድ እስቲ እንሄድበት። የመጀመሪያ አህባሽ እናንተ ነው የሚባለው ነገር እኛም እዚህ ከፋፍለን ነው የምንገዛው። በነገራችን ላይ የቲክቶክ ኦርቶዶክስ አለ፣ የምራ ኦርቶዶክስ አለ። ገድላትን ያለ ገድል ኦርቶዶክስነት የለም፣ ክርስትና የለም። ገድልን የማይቀበል ሰው ጥሩ ጴንጤ ነው ሊሆን የሚችለው ብሏል ዶክተር ዘበነ ማለት ነው። እና ዲያቆን ዘማርያም ቢሆን ያለ ገድል ኦርቶዶክስ መሆን እንደማይቻል ተናግሯል። እና እዚህ ደግሞ የመጡና እኛ ገድል እኮ መወያያ አይደለም ብሎ ይከራከራሉና እንግዲህ እኛ የትኛው እንደምንከራከር ራሱ እኛ እስካሁን ውስጥ ለውስጥ ዲቤት አለ እኛ ጋር ማለት ነው። የምድሯን ነው የቲክቶኳን ነው የሚል ማለት ነው። እና ሁለቱንም ለማቀናጀት እየሞከርን ነው።
በተጨማሪ አህባሽ እንትን የሚባለው የአቂዳ ጉዳይ ነው። የሀሳብ ልዩነት ይኖራል። መቼ አንድ ሰው በቃ ዝም ብሎ ልሙጥ የሆነ ሁሉም አንድ አይነት ይሁን አይባልም። እንግዲህ ሰው ከተሳሳተ ተሳሳተ ነው። ስለዚህ እኛ አይመለከተንም። የተሳሳቱ ሰዎች ተሳስተዋል። እኔ ሙስሊም ነኝ፣ ኢምራን ሙስሊም ነው፣ ሌሎች ወንድሞቻችን ሙስሊም ናቸው። ቁርአንና ሐዲስ እንቀበላለን። ቁርአንና ሐዲስ ላይ ያለውን በግድ ስለምንቀበል በቁርአንና በሐዲስ ነው እናታዩ። እናንተ ደግሞ አትፍሩ። እንደ ወንድሞቻችሁ ገድላታችሁን ይዛችሁ መጽሐፍ ቅዱሳችሁን ይዛችሁ 81 አዱን ይዛችሁ አዱን የትኛው 81 አዱ እንደሆነ ብዙም የተዘረዘረ ያለ አይመስለኝም። ብቻ እሱን ይዛችሁ ነው እና በሱ እንወያያለን። እኛ በሱ አንፈራም። ይሄኛው የመጀመሪያ ነው። ሁለተኛ ኢምራን ቪዲዮ ይውጣ ያላችሁት ምን ልታረጉለት ነው? ማለት ቪዲዮ ላይ አይታችሁ የቁንጅና ውድድር አይደለም። ፊቱ ለምን አስፈለገ? ፊቱ ኢየሱስ ራሱ እኮ ይሸሽ ነበር እኮ። በነገራችን ላይ ኢየሱስ እኮ አታክ ሊያደርጉት ከሚችሉ ሰዎች እኮ ይደበቅ ነበር እና እኛ ኢምራን ስርዓት ይዘህ አሁን እኔ በነገራችን ትንሿ ሚታርጊ ረያን አንዴ ይኸውልህ፣ እኔ አሁን ስታወራ ነብዩ መሐመድ አላህ ብያለሁ። ቆይ ዝም በል ረያን። ሶሪ አይደለም ሪስፔክት አድርገህ ስርዓት ይዘህ አሳብ ላይ ብቻ በደንብ ነው ሪስፔክት ማድረገው። እኔ አታክ ለማድረግ አይደለም። ሶሪ ትቼዋለሁ። ባጭሩ እኛ ኢምራን ምንም ቪዲዮ የሚወጣበት ምንም አይነት አስፈላጊ ነገር የለም። ሲቀጥል እፎይ ያለ ፊልተሩ ይውጣ። መጀመሪያ እፎይ ያለ ፊልተር ይውጣና ፊልተሩን ይግለጥ። አሁን ፊልተሩ ላይ ያለው እሱ ይሁን አይሁን እራሱ አናውቅም። እና ሲሶ አንዴ የምታረጋለ የሆነ የሚረብሽ ነገር አለ። ሲስ ቴንክ ዩ። እና በመጀመሪያ እፎይ ያለ ፊልተር ይውጣ። ከዛ በኋላ ኢምራን በቪዲዮ ይውጣ የሚለውን እንወያይበታለን። ጥቅሙ ምናምን ጉዳቱን ትነግሩንና ከዛ በኋላ ያኔ እናወራለን እንጂ ጀስት አንድ ሰው ለምን በቪዲዮ አይወጣም ካልሆነ አንወያይም የምትሉ ነገር ስኖት አክሰፕተብል አይደለም። አንደኛ ጥቅምና ጉዳቱን ያመዛዘነ ነገር አይደለም። አንድ ሰው ሪስፖንሲብል ለመባል እኮ ግዴታ እኮ በቪዲዮ አይደለም። እፎይ ራሱ በቪዲዮ ይወጣ ስንት ሪስፖንሲቢሊቲ እየተሰማው አይደለም። እየተሳደበ ነብዩን እያንቋሸሸ ከሀገር እየተደበቀ ያለ ሪስፖንሲቢሊቲ ያደረገ ነገር ስለሆነ ማለት ነው። በቪዲዮ መውጣት ሪስፖንሲቢሊቲ አይደለም። ሪስፖንሲቢሊቲ ማለት አምላክን መፍራት ነው። አምላክን ፈርቶ ነው ያን ነገር የሚያደርገው እንጂ መሳደብ ይችላል። እኛም እኮ ካሜራ ዘግተን እኮ መሳደብ እንችላለን። ማንም ይከለክላል? ማንም አይከለክልም። እና መንግስት ሲፈልግ ደግሞ ማጣራት ብቻ በቂ ነው። ስለዛ ሰው ግዴታ ቪዲዮ ማየት አይጠበቅበትም። እና ያ ነው ፊልተሩን ያንሳ። ፊልተሩ ተገልጦ በትክክለኛ ማንነት ሳይደበቅ። በነገራችን ላይ ፊልተር ማይቻለው ሴት ያስመስለኝ ፊልተር ሲጠቀሙ ማለት ነው። እና እሱን ያስተካክሉ መጀመሪያ። ሲቀጥል ደግሞ ምንድን ነው ወይ ሀሳብን አስተካክል። ብዙ ወንድሞች አሉ ከኢምራን ውጪ እነሳላለን በቴክስቶቻችን ላይ በደንብ ሰርቷል። መጽሐፍ ጽፏል። ከባይብል ጋር በባይብል ዙሪያ መወያየት ከፈለጋችሁ ወንድማችን ኡስታዛችን ሳላ አለ። ከእሱ ጋር መወያየት ትችላላችሁ። እሱን አንድ ደፍሮ የሚወያይ ካለ እኔ ችግር የለውም። እኔ መጥቼ ለእናንተ አስቀምጣለሁ። እሱ ብቻ ደፍራችሁን ትንበ እና እሱ ነው። እኛ ምንም አይነት ዳሜጅ ኮንትሮል አንፈልግም። እኛ ክረ ኢንድ ነው ማድረግ የምንፈልገው። ይቆይ ባለፈው ኡስታዙ ሌክቸር ነው የሰጠው ለእፎይ እንዲህ ዲቤት እንዴት እንደሚደረግ ስርዓት ማለት የሃይማኖት ስርዓት እንዴት ነው ሆነ። በነገራችን ላይ ኦርቶዶክስ እኔ ስድስት አስተምራለሁ ብዬ አላስብም። ግን እሱ ግን ያሳየው ሌላ ስድብ ነው፣ የስድብ አይነት ነው ያስተማረን። እና ሁሱ ግን እስልምና ሃይማኖት እንዴት ምን አይነት ነው መግባት እንዳለው ነው ሲያስተምር የነበረው። ጨዋነት እየተበደልክ እንኳን ዝም ማለት ያንን ያስተማረና እኛ ምንም ኮንትሮል ዳሜጅ ሳይሆን ኪራሪ ነው የምንፈልገው። ኢምራን የሚመጣው ለምንድን ነው የቲክቶክ ኮይን የሚለቃቀምበትን ዘመን እንዲጨርስለት ነው የምንፈልገው። በሃይማኖት ተደብቆ እኛ መወያየትን ማስተማር የምንፈልገው ትክክለኛ መምህራኖች ጋር ነው። ኦርቶዶክስ የራሷ መምህር አላት። ዲያቆን፣ ቄሶች አውደ ምሕረት ላይ የሚያስተምሩ ስልጣን ሲሰጣቸው ያወላችሁ በእንትን ያወራል። አንዴ ያለ ደቂቃ ስላወራሁኝ ነው። አንዴ ጨርስ። ከዚህ በኋላ ሀሳብ የሚሰጥ ሰው በደቂቃ ያወራል እና መሀል ላይ አትግቡ። ረያን ለማጠቃለል ሞክር። ባጭሩ ኮንትሮል ዳሜጅ ያልኩ ኮንትሮል ዳሜጅ አይደለም። ኬራሪ ደግሞ እየተፈለገ ያለው የዘመን ማብቂያ
ከዛ በኋላ የፎይ የሚባል በስድብና በእንትን ሰውን በማንጓጠጥ ነቢዩን በማንጓጠጥ የሚባል ዘመን አይኖርም ከኢምራን በኋላ ማለት ነው። ሰው የሚያወራ በእውቀትና በመጽሐፍ በሚያምንበት መጽሐፍ ያወራል ማለት ነው ለሌሎች። ስለዚህ ያን ተፈልጎ ነው ባጭሩ ያን ነው የምለው። በጣም አመሰግናለሁ ለሰጣችሁኝ እድል። ቴንኪው ጨርሻለሁ። ጥሩ ኦፖርቹኒቲ እኮ ነው። በቃ ሙስሊሞችም ክርስቲያኖችም ሀሳባቸውን በነፃነት ሀሳባችንን ሁላችንም በነፃነት በደቂቃ ያወራሉ። ማንም ኢንተራፕት አያደርግም። አንዴ ከኔ ጋር ስላወራ አንዴ ረያን ትልቁ ላይ አደርጋለሁ። ቀሲስ ዘበነ ገድል የመወያያ ገድላትና ድርሳናት ቀሲስ ዘበነ መወያያ ናቸው ብለዋል። ከፍታ አሳየን ማስረጃ። መጀመሪያ ይሄን አስረጅ። እፎይ ገድል ይቀበላል አልቀበልም ያለበትን ማስረጃ እፎይ አዎ ይቀበላል። ለምሳሌ ባለፈው አንድ ልጅ ጠየቀው ገድል ላይ ማለት ነው በቃ ፎቶ ተሳስቷል ብሎ ነው ጥያቄን ራሱ አንደኛ አልሰማም አላዳመጥም። ክሌም አድርጋል ክሌም ያደረገው ምንድን ነው? ቀሲስ ዶክተር ዘበነ እንደዚህ ተናግረዋል አሉ። ቀሲስ ዘበነ ገድልን መወያያ ነው ብሏል። ቪዲዮ ከፍቶ ያሳየን ማስረጃ ነው የጠየቁት። ቀሲስ ዘበነ ዶክተር ዘበነ እኔ ገድላት መወያያ ነው ብሎ ተናግረዋል። እኔ ያልኩት ምንድን ነው አንድ ሰው ገድልን ሳይቀበል ኦርቶዶክስ መሆን ይችላል ወይ አይችልም? ጥሩ ጴንጤ ነው ሊሆን የሚችለው ብሏል። እሺ አንቀበልም ብለናል። እኔ መጀመሪያ ሳወራ አንቀበልም ብያለሁ። እፎይ ገድል ተሳስቷል ብሎ የሚያወራ ሰው ነው። በነገራችን አህባሾች የሚሰሩትን ቪዲዮ ታያላችሁ። እነሱም ተኝተው የነበሩ ሰዎች ናቸው። ተነስተው ይህንን አምላክ እኛ እናውቀውም፣ እንደዚህ አይነት አምላክ የለም፣ እኛ አምላክ አይደለም፣ እንደውም ይሄ አምላካችን ነው የምትሉ ከሆኑ ከእኛ ጋር መኑና ዲቤት አርጉ እያሉ ነው። ስለዚህ ይህን ነገር መጀመሪያ ይለቅ። የምን ውይይት ነው ከዚህ በኋላ የሚያስፈልገው? ገና አሁን የሆነ ልብስ ታጥቦ ሳይደርቅ ይለበሳል እንዴ? ምን አይነት አባባል ነው? ስለዚህ ይሄንን አሁን የተወጋው መርፌ መድኃኒቱ ሰርቶ እስኪያልቅ ድረስ እርስ በራሳቸው መጀመሪያ ተወያይተው ጨርሰው ከዛ በኋላ ተስማምተው ኦኬ የኛ አምላክ ይሄኛው ነው በዚህኛው ላይ እንወያይ ብለው አንድ ሆኖ ሲመጡ መወያየት ያስችላል። ግን ሙስሊም አንድ ነው ተብሎ ከየትኛው አሁን ከዚህኛው ጋር ሲወያይ ይሄኛውን አምላክ እኛ እናቆም እያሉ ከዚህኛው ጋር ሲወያይ ደግሞ ይሄኛውን አምላክ እኛ እናቆም ይላሉ። ከየትኛው ሙስሊም አሁን ከሌላ እንወያይ ቢባልስ? ስለዚህ መድኃኒቱ አትለቅ፣ እኛም ትንሽ እረፍት እንውሰድ። ታብታብ ማድረግም ሰልችቶናል። እርስ በራሳቸው መጀመሪያ ይጨራረሱና ብዙ እንግዲህ ሰለምቴዎች ራሳቸው ከትላንት የተሰሩ ቪዲዮች ላይ አይታቸዋል። እኛ የተቀበልነው ምንድን ነው ግራ ገባን እስከሚል ድረስ ዋናው ዓላማው ያ ነበረ። ዓላማው በቃ ህዝቡ ጋር ደርሷል። ህዝበ ሙስሊሙ ጋር ደርሷል። ህዝበ ሙስሊሙም ጥያቄ ማንሳት ጀምሯል። ተደብቀው የነበሩ ሀዲሶች ወጥተዋል። ይሄኛውን ሀዲስ አንደኛው ይሄን ሀዲስ እቀበላለሁ፣ አንደኛው ይሄኛው ዳይፍ ነው ይላል። ዳይፍና ትክክለኛውን ሀዲስ ራሱ መጀመሪያ መርምረው ትክክለኛውን አስቀምጠው ይምጡ። በዛ ላይም ሰው መወያየት ይችላልና ጥሩ የቤት ስራ ነው የተሰጣቸው። ያንን የቤት ስራ ጨርሰው የራሳቸው እኔ አሁን እነሱም ቢያደርገኝ ራሳቸው ላይ ነበር ሰርተው ጨርሰው የቤት ስራችን በቃ ኦኬ እዚህ ጋር ተስማማንባቸው ነገሮች አሉ፣ ይሄን ነገር ጨርሰን እንምጣና በአንድ ላይ እንስራ ብለው ነበር መግባት የነበረባቸው። ያንን ሳያደርጉ ገና ቤታቸው እሳት ተለኩሶ እሳት እየነደደ ሌላ ቤት ሂጅ ላጥፋ ማለት ይሄ ቂልነት ነው። እኔ እንግዲህ ክርስቲያኑም ሆኖ አሁን ከነሱ ጋር ወያያለሁ የሚል ካለ የእውነት እጅል ነው ማለት ነው። ምክንያቱም ያኛውን የቤቱን እሳት እሱ ሄዶ ሊያጠፋ ማለት ነው። እንደዛ የሚደረግ ከሆነ ይሄ ጅልነት ነው። እንግዲህ ሙስሊሞች እኔ የምላችሁ መጀመሪያ
ከሱፊያና ሰለፊያ ተስማሙ። እንግዲህ መጅሊሱን እኛንን የምንመራው እናንተ አትመሩም፣ እነዚህ አሸባሪዎች ናቸው፣ እነዛ ገዳዮች ናቸው የተባባላችሁ ነው። መጀመሪያ እናንተ ውስጥ ተስማሙ። ውስጥ ከተስማማችሁ በኋላ የውጭ ጠላትን ለማጥቃት ውጡ የምለው ያንን ቢሆን ጥሩ ነው ብዬ ነው የማስበው። እንግዲህ ይሆናልን ብዬ አስባለሁ። መቼም ጅል የሆነ ክርስቲያን አለ ብዬ አላስብም። ይህንን ተቀብሎ አሁን የተያያዘውን እሳት አጠፋለሁ ብሎ እንደዛ የሚያረቆን እንግዲህ በራሱ ላይ ያው አጥፍቶ ማጥፋት ፈጸመ ብዬ ቆጥረዋለሁ። ያን ነው ማለት ነው በፈልገው። አመሰግናለሁ። ሞት ፕሮፌት በጣም ቴንኪው እናመሰግናለን ፕሮፌት። እሺ ቀጣይ ሮዚና ሲስ ኮፒ ሊንክ አድርጉ። ምዕመናን ወምዕመናት ኮፒ ሊንክ አድርጉት ቤቱን በደንብ እንድንሰማማ። ሰላም እንዴት ናችሁ? ቀጥይ ሮዚ ቀጥይ። አልሐምዱሊላህ። እኔ አንዳንድ ነገር ስለ ውይይቱን ነገር ፈልጋለሁ። እኔ እንደኔ እንትን ሀሳባችሁ ወይም አላማችሁ የእናንተና የኛ በጣም ልዩነት አለው። እኛ አስበን የመጣነው ለውይይት እና እናንተ ግን አስባችሁት የመጣችሁት ለውይይት አንድ አይደለም። እኛ አምላካችንን አንድ ነው ብለን ለመስበክ ስንመጣ እናንተ ግን ያን አምላክ አንድ የሆነውን አምላክ በአካሉ በምናምኑ የተለያየውን ሀሳብ ልዩነት ለመፍጠር መጣችሁ። ኢየሱስ ምንድን ነው ያለው? ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ነው የተባለው። ግን እዛ ያ ሁሉ ሰው እያለ አንድ ወንጌል ሳይነሳ መቅረቱ፣ ስለ እግዚአብሔር አምላክነት ሳይነሳ መቅረቱ በጣም ያሳዝናል። እናንተም የፈለጋችሁት አላማችሁ በጣም አሰካችሁታል። ምክንያቱም አምላክን ለማስረዳት ሳይሆን የመጣችሁት የሀሳብን ልዩነት ለመፍጠር ነው። ያ ደግሞ እናንተ አይደላችሁም አሁን የፈጠራችሁት፣ ራሳችሁ ቀድሞ የተፈጠረ ነገር ነው። ስለዚህ አላማችሁን ብታስተካክሉና ወንጌልን ብትሰብኩ አሪፍ ነበረ እና አያውቅም ምናምን ላላችሁት ነገር መጀመሪያ የሚለካው እውቀት ተገናኝቶ ነው። በቪዲዮ ይወጣ የምትሉትም ሰበብ ብዙ ሰበብ አብስታችኋል። ያ ሰበብ ሁሉ እኛ እናስተካክላለን። እናንተ ያላችሁት ክራይቴሪያ ይሞላል ከቪዲዮ ውጭ ማለት ነው። ያ ተስተካክሎ እምቢ ካላችሁ ይሄ ሁለተኛ እድል ነው ለእናንተ። ምክንያቱም መጀመሪያ የሰራችሁት ስራ የሰራው ስራ በሀሳብ የመለያየትን እንጂ ወንጌልን አልሰበክም። ይሄ እድል ለእናንተ ሁለተኛ እድል ነው የሚሆነው። ምክንያቱም እስኪ ወንጌልን እዚህ ጋር ስበኩ። አሁን እናንተ ያላችሁ ሁለተኛ እድል እግዚአብሔርን ስበኩት እዚህ ጋር። ምክንያቱም ያው ሰበካ አይደለም። እስኪ ከእናንተ ምንድን ነው የሚማረው? ሰው ፖለቲካ ነው የሚማረው እንጂ እኛ እግዚአብሔር አምላክ ነው። አንድ ሙስሊም እናንተ ኢየሱስ ወይም እግዚአብሔር ላይ ተጽዕኖ አልፈጠረበትም። ምክንያቱም ስለ እግዚአብሔር የተነገረ ነገር የለም። ይሄንን ብታስተካክሉት እና ቀጣዩን ውይይት ብታስቡበት ጥሩ ነው። እዚህ ጋር ደግሞ እዚህ ጋር ርዕስ አለ። ትንሿ ያነሳሽው ኡስታዝ ወሂድን ተይው። ምክንያቱም እዚህ ጋር ርዕስ አለ። ርዕሱ ማነው? ኢምራን ነው። ስለ ኢምራን ነው መወራት ያለበት፣ ስለ ቀጣዩ ውይይት። ስለዚህ ስለ ኢምራን መወራት እያለበት እንደገና ሌላ ፐርሰናል አታክ ማድረግ ጥሩ አይደለም። እና ደግሞ አሁን እዚህ ጋር ያላችሁት ሁላችሁም ማለት ነው ለእውነት አላማ ካላችሁ እውነት ሃይማኖታችሁን ለሰዎች መግለጽ ማሳወቅ የሰው የዘላለማዊ ህይወት የሚያስጨንቃችሁ ከሆነ ይሄው ድሉ አሁንም መጥቶላችኋል። ይሄው ድጋሜ ውይይቱን እናንተ ድፍረት ካላችሁ ወንጌላችሁ የዘላለም ህይወት እንዲያገኝ ከፈልጋችሁ ይሄው መድረኩ ክፍት ነው። ኑ ተወያዩ። አንወያይም ካላችሁ ግን ራሳችሁ ናችሁ ኃላፊነቱን የወሰዳችሁት። ራሳችን አንችልም ብላችሁ ሸፋፍናችሁ ማስቀመጣችሁ ነው። ስለዚህ እናንተ ስለ ድርሳናት ስለ ገድላትም ተነስቷል። ያ ደግሞ የኛ የመወያየት እንትን አይደለም ካላችሁ አውግዙት። እኛ አንጠቀምም፣ ግን እስካለ ድረስ መጠቀማችንን አናቆምም። እስካልተወገደ ድረስ አውግዙት። ካወገዛችሁት እኛ እንትን አንልም። ከቤተ ክርስቲያን እስኪ ከመጽሐፍ ቅዱስ እናንተ መሰረታችሁን ስትበሉ፣ ስትጠጡ፣ ስትሄዱ እያንዳንዷ አክቲቪታችሁን
በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብላችሁ የምትጀምሩትን ያክል ይሄንን ቃል ከመጽሐፍ ቅዱስ ውስጥ አምጡት እስኪ። አታምጡትም። ስለዚህ ይሄ መሰረታዊ እንትናችሁ እያለ መጽሐፍ ቅዱሳዊ ብቻ ነን ካላችሁ እናንተም እሱ ወንድሜ እንዳለው ጴንጤ ሁኑ፣ እኛም እንተዋለን። ስለዚህ ይሄ ሀሳቤ ይሄ ነው። ጨርሻለሁ። አመሰግናለሁ። እሺ ሮዚዬ ደቂቃ ነበረሽ የኔ እናት። እሺ ቀጣይ ማን ነው ሀሳብ የሚሰጠው? ኤክሶ ነህ? አይ ሲሳይ ኮፒ ሊንክ እርግብ እሺ፣ እርግብ ቀጥይ። ኮፒ ሊንክ አድርጉ ጋይስ፣ እየሳቃችሁም ቢሆን ኮፒ ሊንክ አድርጉ። ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እስካሁን እየሰማን ያለነው ለቅሶ ነው። በነገራችን ላይ ምንም ማድረግ አይቻልም። ሙስሊሞች አይዟችሁ። ታለቅሶ አይደለም፣ እኔ መናገር ስለማልችል ነው። እኔ መናገር ስለጂ ለቅሶ አይደለም። ሮዚ አሁንማ ሰማንሽ እኮ። ሌሎቹ ደግሞ አሁን ከእርግብ ቀጥሎ ደግሞ ሌላ ሙስሊም አንዴ በጨዋነት እስካሁን መተን ባለ ሚዩት የሚያበራ ሰው አወርዳለሁ። በጣም ከይቅርታ ጋር አንቺን እኮ ቁጭ ብለን ሰማን ሮዚ አይደለ እንዴ? ስለዚህ እርግብ ስታወራ እርግብ ደቂቃሽን አስተካክልልሻለሁ። ሌሎቻችሁ ሚዩት እንዳታበሩት። ሲሳይ ሚዩት አድርገህ ሳቅ እባክህ፣ አትበጥብጣኝ። እርግብ ከትኔ እኔ እኮ ብቻዬን እዚህ እኮ ሞትኩ እኮ ታፈንኩ እኮ። በጌታ ኧረ እባካችሁ ትንሽ ፍቀዱልኝ እስኪ። እርግብ ቀጥይ። እሺ አመሰግናለሁ። አይ የተናገርኩት ነገር ያለው ነገር ነው። ለቅሶ ነው እየሰማን ያለ ነው እስካሁን ኑሮሩ ለቅሶ እና ደግሞ ምንድነው በመጀመሪያ የምነግራቸው ኢምራን አይደለም ሌሎችም ከሱ ጋር ያሉት አሁን እዚህ ቲክቶክ ላይ ያሉት መጽሐፍን የምትሉ አይደለም ኢምራን 1 ሚሊዮን ቢሞላ አይደለም ከፈለገ ቪዲዮ ቢወጣ እፎይ ካሁን በኋላ ከእነዚህ ልጆች ጋር አይወያይም። ይሄንን ተስፋ ቁረጡ። ወይንም ደግሞ ከፈለጋችሁ ቲክቶክ ላይ ወጣችሁ መጫው አይደለም ኢትዮጵያ ውስጥ ተለቃቅማችሁ ለምን ሰላማዊ ሰልፍ አትወጡም? እናንተ ጋር ካሁን በኋላ የሚወያይ ሰው የለም። እፎይ ካሁን በኋላ የሚፈልገው እና ሀባይደርን እና አመዲን ጀበል እነዚህ ናቸው ተናግሯል። ስለዚህ ካሁን በኋላ ከእናንተ ጋር የሚወያይ የለም። ሲቀጥል ደግሞ ሰሞኑ በተወራው ውይይት ላይ አምላካችሁ ራሱ ሁለት እንደሆነ አይተናል። አንዱ አላ እጅ እግር ባት ያለው፣ አንዱ አላ ደግሞ እጅ እግር ባት የሌለው። ስለዚህ ከኛ ጋር የተወያያችሁት በትምህርታችሁ ስናይ ዋቢያዎች ናቸው። ለዋቢያዎች ደግሞ ሌሎች ሙስሊሞች ውይይት ጥሪ እያቀረቡ ነው። ያንን ተቀብላችሁ ተወያዩና ከዛም በኋላ ወደኛ ትመጣላችሁ ማለት ነው። ሌላ ደግሞ ምንድነው ቅድም የተነሳ እፎይ ያለ ፍሊተር ይውጣ ምናምን። ለነገራችን ላይ ወንዶች ናቸው ብዙ ጊዜ በቤታቸውም እፎይ በፍሊተር ነው የሚሰራ ምናምን ይላሉ። እና ምንድነው ለጋብቻ ነው የፈለጋችሁ? ሲጀመር ወንድ ልጅ ለወንድ እንደዚህ አይባልም፣ ነውር ነው። ግልጽ ነው አይደለ? ነውር ነው። ይሄንን ደጋግማችሁ አትናገሩ። በጣም እንደው በጣም ነው እኔ እንጃ ትደብራላችሁ እንደዚህ ስትሉ። ሙስሊም ወንዶች ከዚህ በፊትም ቤታቸው ተሰብስበው እፎይ በፍሊተር ነው ያለ። ምንድነው ልታገባ ነው የፈለግከው ወይስ ምን ልታደርገው ነው? ወንድ እኮ ነው። ስለዚህ ለወንድ እንደዚህ አይባልም። ይሄንን እንነግራቸዋለን። ሌላ ደግሞ ከፈቀደችልኝ ስሴ ይሄን የዛሬ አመት እኮ ይሄ ልጅ ከእፎይ ጋር ተወያይቶ ነበርና ተወያይቶ ከወጣ በኋላ ደግሞ ራሱ ምን አይነት እንዴት እንደሚወያይ ቪዲዮ ባሰማ ደስ ይለኛል። ከተፈቀደልኝ በደቂቃ ይፈቀዳል። በደቂቃሽ መብትሽ ነው። እንደ አንዴ ቆይ አጉን ቪዲዮ እንትን ልበል አስተካክለው። እሺ አስጀምርልሻለሁ። አሁን 3 ደቂቃ ላይ አስጀምርላታለሁ። ሲስ ቪዲዮ ብቻውን ሌላ መረጃ እያዝልሻለ። ቪዲዮ መረጃ ያላችሁ ሰዎች ፕሮሞት እናደርጋለን። በመረጃና በማስረጃ ለሚያወራ ሰው 1 2 3 ደቂቃ እንጨምራለን። ወይ ጌታ ኢየሱስ ሲስ ፊልተር አለው እንዴ አንተ አሁን የምትጠቀመው? የኔ
ምን ቲክቶክ ያለ ፊልተር የሚጠቀም አለ? እንደ ራሱ ኢምራን በፊልተር አለ የሚገባው። እሺ እዚህ ቪዲዮ ላይ እዚህ ቪዲዮ ላይ አሁን ሲስ አንተ ራሱ መስማት ትችላለህ። ክርስቶስን እንዴት ከፍ ዝቅ አድርጎ እንደሚሳደብ መስማት ትችላለህ ማለት ነውና ኢየሱስ ምን እንደሚተመከቱ እናንተ ደንቆሮች እውሮች እያለ ነበር ሲያወራ የነበረው ኢየሱስ። አንተ አምላክ የምትለው አካል ሲያስተምረስ ደንቆሮ እያለ ነበር ይመስል ደንቆሮ እያለ ሰዎች አስቡት። ነቢይ አምላክ እንደሚለው አንተ ልበ ደንዳና ሆነ ቢሆን ካፊት ርቆ ነበር አለ። ነቢዩ ግን ያን ጣዖት አምላኪ ማህበረሰብ በስብዕናቸው ማርከው ወደ እስልምና መጡ። አንተ ግን አምላክ የምትለው ሰው ጋር ራሱ በትክክል አይግባባም። ሰዎች ጋር ራሱ በትክክል ይሳደብ ነበር። አያ ክርስቶስ ከሰው ጋር እንደ መረጃ መጽሐፍ ቅዱስ ጠቀሰ። መጽሐፍ ቅዱስ ራሱን የቻለ ፍቺ ያለው ግን አንተ አምላክ ነህ ብለህ የምታመልከው ከራሱ ጋር ከሰው ጋር አይግባባም እንደዚህ የሚናገር ሰው ነው። በነገራችን ላይ ተሳዳቢ ነበር። ይሄ ነው አንተ አምላክ ያዘው ቆሮ ምናምን የሚል አንስቷል። ቁርአንን አለማንበብህን እዚህ ላይ ስላረጋገጥክልን እናመሰግናለን። አላህ ምን ይላል? ደንቆሮች፣ ዲዳዎች፣ እውሮች ናቸው። የአንተ አምላክ እንደዚህ የሚሳደብ ነው። እንደዚህ አይነት የሚሳደብ ቆሻሻነት ነው። የእኛ ግን በመግባራቸው የተገለጡ ናቸው። እያዩ ማያዩ እውሮች ይባላሉ። እየሰሙ ማይሰሙ እነሱ ጆሯቸው ማይሰማ ናቸውና ደንቆሮች ይባላሉ። የአንተ ግን ተሜዳ ተነስቶ እውሮች፣ ዲዳዎች እያለ የሚሳደብ ነው። እዩ ስለ ስድብ አውርቷል። ስለ ስድብ ትንሽ እንጨምር። አይሁድ ኡዘይር ያላህ ልጅ ነች አለች። ክርስቲያኖች አልመሲህ ያላህ ልጅ ናቸው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። የእነዚህ ከነሱ በፊት የካዱትን ሰዎች ቃል ያመሳሰላሉ። አላህ ያጥፋቸው። ክርስቲያኖችን አላህ ያጥፋቸው ብሎ አላህ ማጥፋት ስለማይችል አላህ ያጥፋቸው ብሎ በየትኛው አላህ እንደሆነ እንዲያጠፋን ይማጸናል አላህ ማለት ነው። አቅም ቢኖረው ኖሮ አጠፋችኋለሁ ነበር የሚለው። ማጥፋት ስለማይችል ግን አላህ ያጥፋችሁ እናንተ እኮ እንዲህ ብላችኋል ይላል ማለት ነው። ማጥፋት አይችልም። እኛ በስተናል ጭራሽ እንኳን ሊያጠፋን ቀርቶ ማለት ነው ዓለምን ሞልተናል። አላህ ማጥፋት አይችልም። ለምንድን ነው እንደዚህ የሚለው? እናንተ አምናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትይዙ። ዘረኝነት ታወራለህ። ከዚህ በላይ ዘረኝነት የቆሸሻለ። ጓደኛ አድርጋችሁ አትያዙ። ምክንያቱስ ከፊላቸው ለከፊላቸው ረዳቶች ናቸውና ከእናንተም ውስጥ ረዳቶቻቸው የሚያደርጋቸው ሰው እነርሱ ከእነርሱ ሰው አላህ አመፀኞችን ህዝቦችን አያቀናምና ጓደኛ እንኳን አጡ ናቸው። ተፍሲር ኢብን ከሲር ኢብን አባስ አልጀለሌን መመልከት ይቻላል። በምንም ተአምር ጓደኛ ከነሱ ጋር ህብረት ማድረግ የለባችሁም የሚል ነው። ይሄ ሴጣናዊ እሳቤ ነው። ሙሐመድ በስድብ አይሆንም፣ አናስከትልም፣ ኢስላም አይፈቅድም። ይሄው እዚህ ጋር አሁን ኢምራንና እፎይ ናቸው የተወያዩት። እፎይ በኢምራን ሰዓት በደንብ እፎይ ሲሰማ ነበረ። ከዛ በኋላ ደግሞ እርስ በራሳቸው እፎይ ተሳደበ ብሎ እንደዚህ መረጃ እየከፈተ ያወራ ሐዲስ ቁርአን፣ እዛው ደግሞ እፎይ ተሳድቧል ብሎ እርስ በራሳቸው ይጨርሳሉ ማለት ነው። እንስማቸው። ድንግል ማርያም ትመለካለች የሚል ገርል ብታመጣ አንቀበልህም። ለምን? በመጽሐፍ ቅዱስ ገርላትና ደርሳላትን በመጽሐፍ ቅዱስ መዝነን ነው። ይሄንን ደግሞ አባቶች ራሱ በጽሁፍ አስቀምጠዋል። ለምሳሌ ሐምድ ሃይማኖት የሚባል ቤተክርስቲያን አፕ አለ። እዛ ላይ በጽሁፍ አስቀምጠዋል። ሰዓት ስለሌለኝ ነው እንጂ ገርላትና ድርሳናትን ኦርቶዶክሳውያን እንዴት ይቀበላሉ፣ እንዴት ይረዳሉ የሚለውን ከፍቼ ማሳየት እችላለሁ። ግን ሰዓት የለኝም። ቀጥሎ አመሰግናለሁ። ግን እፎይ ዋሽቷል፣ እፎይ እንትን ብሏል ብላችሁ የምታወሩ ከሆነ ከአሁን በኋላ ሲስ እኔ መረጃ እንጠይቃለን ማለት ነው። እፎይ ዋሽቷል፣ እፎይ ተሳድቧል፣ እንደዚህ አይነት ቃላትን ገብቶ የሚጠቀም ሙስሊም መረጃ ከፍቶ ያሳያል። ከይቅርታ ጋር ቴንኪው። ደርሻለሁ። አመሰግናለሁ። እሺ ቴንኪው። ዳያት አለሽ? ይስ አንተም ታፍናል። ከአወራ አንድ ደቂቃ ያዝና ለራስ ቀርቋል። አንድ ዳያትሽ ያዝ እና አሁን ሚዩት አድርጊያም። ሰላም እንዴት ጋይስ? ኧረ ከራሷ ጋር እየተጣላች ነው እች ልጅ። አሁን ዳያት ኔትወርክሽን አስተካኪ። እስከዛ ሌላ ኡስማን ወንድምሽ ያውራ። ይሰማሻል? ዳያት
አይ ኔትወርኳ ነው ሲስ። አሁን እሷ በቃ ኔትወርክሽን አስተካክለሽ ተመለሺ። ኡስማን ይቀጥል። ኡስማን አለ? ኡስማን አለ? እሰማለሁ እኔ። ኡስሜክስ አለ። እሺ ቀጥል። እሺ ሁላችሁንም ሰላም ብያለሁ። አሁን ስለ ኢምራን ነው እየተወራ ያለው። እንግዲህ ኢምራን እውነት ለመናገር ያው ገድላትን አስጥሏል። በጣም እንደምትሸማቀቁበት እንደምታፍሩበት ነው የተረዳነው። አንደኛ እንቀበላለን ትላላችሁ፣ ነገር ግን ለክርክር አናቀርብም ትላላችሁ። ምን ማለት ነው? ለክርክር ከቀረበ ተከታዮቻችሁን ገደል ይከታል ወይንም ያስወጣል። ኦፍ ኮርስ አንድ ሰው ካላፈረበት ይውጣ ይገለጥ። ይሄ ነው። አስጥሏል። ቀለሜና ኢምራን አስጥለዋል ማለት ይቻላል። ገድላትን ታፍሩበታላችሁ። ምንም ወደ ቀኝም ወደ ግራም ወደ ኋላም ወደፊት ብትሉት ምንም በጣም ነው የምታፍሩበት። አሁን የቀረው ምንድነው? ከቤተ ክርስቲያን ማውጣት። ከቲክቶክ ላይ አጣርተዋል። ምንድነው የቀረው? ከቤተ ክርስቲያን። ሌላው ደግሞ የሁሱና የእፎይ እዛ ላይ ሁለት ነገር ነው የተጠበቀው ከሙስሊሙ። አንደኛ እውቀት ነበር። እውቀት ያው በአንደኛው አማካኝነት ያው ምንም ነገር አልተገኘም። የተገኘው ስነ ምግባር ነው፣ ባህሪ ነው። ማንኛው ነው ትክክለኛ ሃይማኖት ኮትኩቶ ያሳደገው ማንኛው ነው የሚለው ነገር ተመልክተናል። ሁሱ የመጣበት ዓላማ ሌላ ነው፣ እፎይ የመጣበት ዓላማ ሌላ ነው። ነቢያቶች የሰበኩት አላህን ነው እግዚአብሔርን ነው የሚለውን ነበረ። እሱ እንትን የሚለው ወጣ ወረደ ባታለው ምን አለው ነው። ይሄ እኮ አዲስ አይደለም፣ እኛ ሙስሊሞች እናምንበታለን። ሌላው ፍልስፍና ምን አይነት እጅ ነው፣ ምን አይነት እግር ነው፣ ምን አይነት አይን ነው፣ ይሄ ለእናንተ ተፈላሰፉ። ስላሴ አንድም ሁለቱም ሶስቱም ሆኖ መጣ እንደሚባለው እነሱ ፍልስፍናው ለእናንተ ነው። ይሄ አዲስ ነገር አይደለም። አህባሽ ወሃብያ የምትሉት ይሄ ለኛ አዲስ ነገር እኮ አይደለም። ለእናንተ ምናልባት አዲስ ነገር ሊመስላችሁ ይችላል። ገብቷችኋል? እና በተወሰነ ነጥብ ነው የሚለያየው እንጂ ሌላ አዲስ ነገር አይደለም። የእናንተ ዓላማ ሌላ ነው፣ የኛ ዓላማ ሌላ ነው። የኛ ዓላማ አምላካችንን ማሳወቅ ነው፣ ወደ ነብያቶች መንገድ መጣራት ነው፣ በመልካም ስነ ምግባር ማለት ነው። እናንተ ደግሞ አህባሽ እና ወሃብያ እያላችሁ ታላዝናላችሁ። ምንም ይሄ የተለመደ ነው፣ አዲስ አይደለም። ምናልባት እዚህ ቲክቶክ ላይ ብሽሽቅ ነው። ስለዚህ አልሙሂም ገድላትን ታፍሩበታላችሁ። ክርስቲያኖች ጣሉት፣ አውጡት ከቤተ ክርስቲያን። በቃ ታፍሩበታላችሁ። ካላፈራችሁበት አውጡት፣ ይነበብ። ይሄ ነው ማለት ነው። ለማንኛውም ያለው ነገር ይሄ ነው። ስለ እፎይ ደግሞ እፎይ ያው ብሽሽቅ ነው፣ መማር ማስተማር ሳይሆን ብሽሽቅ ነው። አወጣለት፣ እሱም አወጣለት። እግዚአብሔር እጅ ያለው ይወጣል ይወርዳል፣ ምን ይላል የሚለው ነገር ያው እሴም ነው። እናንተ ጋር ሲመጣ በምሳሌ ነው፣ እኛ ጋር ሲመጣ ደግሞ ሌላ ነው። እና ሁሉም ነገር ተገልጧል። ኢምራን ይመችህ። ገድላት ተጥሏል፣ አስክደዋል። አሁን የቀረው ባይብል ነው። ባይብል ደግሞ ይካሄድበታል። ስለዚህ ይቀጥላል። ውይይቱን ተቀበሉ። በስነ ምግባር ነው። ሙስሊሞች በስነ ምግባር አይታሙም። እያያችሁ ነው። ስንት ክርስቲያኖች ሰርተዋል ቪዲዮ በሁሱ ስለ ምግባር ስንት ሰው ተማርኳል። ምን አይነት ሃይማኖት ነው አንተን የኮተኮተ? ምን አይነት ቤተሰብ ነው አንተን የኮተኮተ? እያሉ ስንት ቪዲዮ ተሰርቷል። ሰምታችኋል፣ ታውቃላችሁ። እዚህ ንጽጽር ላይ ያላችሁት ሰዎች ያው ህልክና ያው ድብድብ ስለሚመስላችሁ ነው እንጂ በጣም ብዙ ሰው በስነ ምግባሩ ተማርኳል። የዛን ቀን ሰው ተምሯል ከሁሱ ምንድነው ስነ ምግባር። ሌላውማ አላስወራውም፣ ደቂቃውን እያያዘበት ምን እያለ እንዲያበራራም አልተፈለገም። እና ለማንኛውም ገድላት ታፍሩበታል፣ ትሻመቅቁበታላችሁ፣ ታፍሩበታላችሁ። ፕሊዝ 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 አሁን የቀረው ከቤተ ክርስቲያን ማውጣት ብቻ ነው፣ ማውገዝ። ዋናው ጳጳሳችሁ እንዲያወግዘው እንፈልጋለን።
እና ይሄ ነው። ለማንኛውም ይመቻችሁ። ቴንኩ ሲሶዬ፣ አመሰግናለሁ። ቀጥሉ። ልቀጥል ነው ወይስ? እሺ ኤክሶ ቀጥል። እሺ ቀጥል። ሰላም ሊል ነው። እሺ አይ ሚት ስታደርጉ እኮ የምታወሩ አልመሰለኝም። ሰላም በለና ትልቻ ሰላም በላችሁ። አንዳንድ ሰው ነገራችን ላይ ሚዲያው ላይ እያየ ክሎን ይሄኛው እንጂ የኔ አካውንት አይደለም እያለ ራሱ ሰው መጥቶ ደግሞ ሲያጨናንቅ ታየዋለህ። እሱን ሌላ ቀን ሄድበታለን። እሺ ኤክስ ቀጥል። እሺ ከዛ ናቢላ ነው ቀጥል። ከዛ እኛ ሰተን ዘጓል። እሺ ቴንክ ዩ 5 ደቂቃ እንግዲህ ዱቅ አልኩና እሺ ቴንክ ዩ እንዴት አላችሁ? ሁላችሁም ሰላም ብለናል። ቢስ ራስህን አስፋ። ይቅርታ ኤክሶ ይቅርታ፣ ራስህን አስፋ። ሲተሳስቼ ነው እና ያው ብዙ ጊዜ እንደምናየው የወሃቢያ ኦር ደግሞ በጠቅላላው የአታሪያ አቂዳ ያላቸው ሰዎች የአስተሳሰብ አድማስ መቀንጨር ብዙ ጊዜ ይታያል። እኛ ክርስቲያኖች ስንጠይቅ አታሪያዎችን በአታሪያ አስተሳሰብ ሆነን አሻሪያዎችን በአሻሪያ አስተሳሰብ ሆነን ነው የምንጠይቀው እንጂ ዝም ብሎ እንደዚህ ስለተጻፈ እንደዚህ ነው ብሎ የሚገግም ክርስቲያን የለም። እና ብዙ ጊዜ የእንትኑን የመጽሐፍ ቅዱስን ሀሳብም ሆነ የገድላትን ድርሳናትን ምናምን ጋር ተያይዞ በጣም ብዙ ዝም ብሎ እንትን የሚሉ አሉ እና ያሳዝኑኛል። እና እፎይ ውይይቱም የነበረው ነቢያቶች የሰበኩት እግዚአብሔርን ነው ወይስ አላህ በሚለው ራሱ ኡስታዙ እንዳልሆነ ነቢያቶች የሰበኩት አላህ እንዳልሆነ ራሱ መስክሯል። እጅ የሚወጣ የሚወርድ ከህፃን ልጅ ጋር ተዳራ፣ ከህፃን ልጅ ተጋባ፣ ስንት ሚስት አግባ ምናምን የሚል እግዚአብሔር እንደሌለ ነቢያቶች እንደዛ እንዳልሰበኩ ራሱ መስክሮ ነው እንትን ያለውና ከገድላትና ድርሳናት ጋር ብዙ ጊዜ ሲያወሩ የእናንተን እኮ ከሲራ ጀምሮ የካሊፎቹን የህይወት ታሪክ ጨምሮ እስከ አብዱል ወሃብ ያለውን ታሪክ እናንተን ማምጣት እንትን ሳያስፈልግ ቀርቶ ሳይሆን ጠቃሚ አይደለም እንጂ በኢሳና በመርያም ብቻ ነቢዩ መሐመድ ምን አሉ የሚለውን እኮ ቢመጣ በጣም ዘግናኝ ነው። ነቢያችንን እናከብራለን፣ ኢሳን እናከብራለን የምትሉትን ምን እንደሚል እኮ መዛግብቶቹ በጣም የሚሰቀጥጥ በጣም የሚያዋርድ ናቸው። እና አንዳንዴ ገና ለገና ኦርቶዶክስ ቤተክርስቲያን ገድላትና ድርሳናት ስንልኛ በጊዜያቸው ሲያስተምሩ የነበረው ህይወታቸውን ያሳለፉትን እንዴት እንዳስተማሩ ያንን ነው እንትን የሚለው እና ከሆነም ይሁን ከዛ ደግሞ ሰዓት ሰርቋል ምናምን እንደዛ አይነት አመል አለ። ሰዓት እኮ የሰረቀ የለም። እንዲያውም በሰዓቱ ኢንተራፕት እያደረገ ይገባ የነበረው ሁሱ ነው። እንግዲህ በታይመር ከሆነ ታይመሩ ሲያልቅ አላርም ይሞላል እና እንደው ዝም ብሎ ለማላከክ ተደርጎ የተቀመረች ቀመር ነች ከመጀመሪያው ጀምሮ። ስለ ስነ ስርዓት ሲያወሩ ደግሞ በጣም ይገርመኝ ከ150,000 ህዝብ በላይ ንቀው ከዛም በላይ በቃ አስተጓጉለው ማለት ምንም እኮ እንትን እንደሌለው ነው ምንም አስፈላጊ እንዳልሆነ ህዝቡን እንዳለ ንቀው እንትን ያሉ ናቸውና አንዳንዴ እንደው ስርዓት ምናምን ብለው እንትን ሲሉ አሁን ይሄ ላይቭ ሪከርዱ ሪሊ ኢንተርናሽናሊ የሚቀርብ ነው ወይ? አንድ ተወያይ እንደዛ እየተቁነጠነጠ መነጽሩን እየገለባበጠ ምናምን ከሌሊቱ 10 ሰዓት ከሌሊቱ 6 ሰዓት ላይ መነጽር የሚያስለብሰው ምንድን ነው?
ከድንጋጤ ካልሆነ ካለመዘጋጀት ካልሆነ ምንም እንትን የለውም፣ ሌላ ምንም ምክንያት የለውም። እና እንደው ከዝግጅት ማነስ ከሰው ንቀት አይቻልም እንዴ? ፕሮቴክት እያረኩ ነው ጉራጌነትንና እንትን። ወደ ሀሳባችን ስንገባ ያው እንደምታውቁት ነው እንግዲህ ይሄ ነገር እኮ በቃ ብራንድ ሆነ እኮ። እኔ ትንሽ ሀሳብ የምገልጸው የመጀመሪያው ነገር በጣም ብዙ ሙዚቃዎች ተለቀቁ። አለ አባት አለ ወይ አልተገለጸ የሚለው ሙዚቃ በጣም ነው ልቤን የነካው። በጣም አንጀት የሚነኩ ሙዚቃዎች ተለቀዋል። ካያችሁ ባጃጅ ላይ አልተገለጸ የሚባለው ነገር እየተለጠፈ ነበር። አንድ ውይይት ወደ ብራንድነት ሲያድግ ማለት ነው። አካውንቶች ስም እየሆኑ ነበረ። አልተገለጸ የሚሉ አካውንቶች ብቅ ብቅ እያሉ ነበረ። ይሄ ምን ያህል ተወያዩ ወደ ማህበረሰቡ የተቃራኒዎቹን ወይም በተቃርኖ ያለውን አካል ነጥብ በማስጣል ወይም ነጥብ በማስቆጠር የፈጠረውን ተጽዕኖ የሚያሳይ ነው። እኔ እንደማስበው ልክ ሲኒማ ቤት እንደገቡ ጀማሪ ፍቅረኞች ስክሪን እያዩ ፖፕኮርን ፈንዲሻ እየበሉ እንደሚዝናኑ ሰዎች አንድ 8 ወር 9 ወር ይህንን እፎይና ሁሱ የተወያዩትን ውይይት ዳር ይዞ ፖፕኮርን እየበሉ ማየት ይሻላል ውጤቱን ብዬ ነው ማሰበው። ያው የነ ቃሊ የነ ዳኒ የነ ማሜ ውይይት ከዚህ ውይይት በፊት የተያዘ አጀንዳ ስለነበረ ቢቀጥል ምንም ባይልም፣ ነገር ግን እንደ አዲስ ውይይት ምናምን ነገር እንትን ለማድረግ ነው ይመስለኝ። እንደ የመስክ ውሃ ገበሬው በፈለገው መንገድ ነው ጉድጓድ ሰርቶ የሚቀየስለትና የሆነ መቀየስ የተፈለገች ሀሳብ አለች። በብዛት ካያችሁ የውይይት ጥሪ ሙስሊም ወገኖች ለሙስሊም ወገኖች፣ ሀብሾች ለውሃብዮች እያቀረቡ ነው። አንዳንዱማ በጣም ነው የሚሰዳደቡትና በጺምም በአለባበስም በሰላምታም አንድ የሚመስሉ ወገኖቻችን አሁን በስፋት የተገለጡ ነው። ለአንዳንዶቻችን አዲስ ነው፣ ለሌሎቹ አዲስ ላይሆን ይችላል። ለአንዳንዶቻችን አዲስ ነው እና መቀየሻ መንገድ እንዴት እንደጠፋቸው ነው። እኔን ሁሉ ውይይት የጠሩኝ እኮ ሰዎች አሉ። በጣም ነው የተዝናናሁት። በነገራችን እየተዝናናሁ ነው እኔ ራሴ እና ምንድነው አንዳንድ ውይይቶች አሸናፊዎች ብዙ ጊዜ የላቸውም። ታውቃላችሁ የሃይማኖት ውይይቶች ለምን ሁሉም ሃይማኖት የራሴ ተወያይ አሸናፊ ነው የሚለው። አንዳንድ ጉዳይ ልክ ሰሞኑን ኤምኤም የሚባለው ስፖርት አሁን ሰሞኑን የኢትዮጵያ ሶሻል ሚዲያ ላይ ታዋቂ ይሆናል። እንደምታውቁት አሜሪካ ሀገር በጣም በቃ ሲጠበቅ የነበረ ሀምዛ የሚባል የሩሲያ ተወዳዳሪ እና የእንግሊዛዊ ተወዳዳሪ አይ ቲንክ ያዘጋጁት ፕሮግራም ነበረ እና እስከ 6ኛው ዙር ድረስ ምናምን ፋይት አድርገው በዳኞች ስፕሊት ዲሲዥን ነው ውሳኔ የተሰጠው እና የመሀል ዳኛው የመጨረሻ ነጥብ ሰጥቶ ነው ውይይቱ እንትን ያለው። አንዳንድ ፋይቶች አንዳንድ ኤምኤሞች በቃ እስከ መጨረሻው ተወዳዳሪው ይሄድና በስፕሊት ዲሲዥን ስለሆነ ውሳኔ የሚሰጠው የኛ ተወዳዳሪ መሀል ዳኛው ጠሞበት ነው እንጂ ጎበዝ ነበር ምናምን ትላለ። አንዳንድ ኤምኤም ፋይቶች ግን ወይ አንደኛው ዙር ላይ ወይ ሁለተኛው ዙር ላይ ተወዳዳሪው በኖካውት ይወጣል። ኖካውት ሲሆን ግን እንትን ልትዳኘው አትችልም። የሰውየውን ጉዳይ አንስተ የእኛ ተወዳዳሪ በዳኛ አድሎ ተደርጎበት ነው እንትን የተደረገው ማለት አትችልም። የተሸነፈው ማለት አትችልም። አሁን እኮ ያየነው ኖካውት ነው። ገባ? ኖካውት ለዳኝነት ራሱ ይከብዳል። ለዛ ነው እየወጡ በጣም ብዙ ሰዎች እያለቀሱ ያሉት። ውይይትም በዚህ በኩል ጥሪ እየቀረበ ያለው ይሄ ኖካውት እንደው በዳኛ ዲሲዥን ነው እንትን በመሀል ዳኛው ውሳኔ ነው የተጭበረበረው ምናምን እንዳትል አንተም ጋር ላሉ ሰዎች ጥያቄ ፈጥሮባቸዋል። ስለዚህ አንድ የውይይት ደግሞ አላማው ምንድን ነው? የኔ ሃይማኖት የተደላደለ እውነት አለው፣ የአንተ ሃይማኖት አጠራጣሪ ተወዛጋቢ ነው ብሎ
ዲቤት ለሚያደርገው ሰው ወይም በዛ ተቃራኒ እምነት ላለው ሰው ሀሳብ መስጠት ነው የውይይቱ ዓላማ። ስለዚህ በነቢያት የተመሰከረለት አምላክ እግዚአብሔር ነው ወይስ አላህ ነው ለሚለው አላህም ለሙግት ቀርቦ ነበር በእሱ በኩል በነቢያት የተመሰከረለት አምላክ ተብሎ፣ እግዚአብሔርም በእፎይ በኩል ውይይቱ ላይ ቀርበው ነበር እና ማን ጋር ውይይቱ በውጤት ደረጃ የማንን ቤት የበለጠ አንቀጠቀጠው የሚለውን ጉዳይ ማየት ነው። እኔ እንግዲህ ኦርቶዶክሳውያን ተነስተው እፎይን ሲሰድቡ ምናምን አላየሁም። እኚህ ዝም ብሎ የብሔር ፖለቲካ ላይ የተወሸቁ አንዳንድ ሰዎች ናቸው ሲንፈራገጡ ያየሁት እንጂ በአጠቃላይ ግን የሃይማኖት ቤተሰቡ ተነስቶ እፎይን ሲወቅጠው ምናምን አላየሁ። እዚህ በሙስሊሙ በኩል ሲታይ ግን በጣም ብዙ ሙስሊሞች ሁሱን ሲወቅጡት ነበር። የሚሰድቡት አሉ፣ ውይይቱን የጋበዙት የጠሩት አሉ ምናምን ምናምን እና አሁን ደግሞ ለመቀየስ የውይይቱ ትኩረት አቅጣጫ እንዲቀየር ይሄ ኢምራን ነው ምናምን የሚባል ልጅ እየተነሳ ነው ያለው። ኢምራን ካልተወያይ ከዚህ በፊት እንግዲህ እፎይ ላይ ይቀርብበት የነበረው እስቲ ልብ ካለክ ወንድ ከሆንክ እናትህ ከወለደች ጺም ካንዠረገክ ያልተባለ ነገር የለም። ሁሱን ተወያየው ልክህን ያስገባሃል አላችሁ። እንደው እግዚአብሔር እድል ሰጥቷቸው ዘመን መጥቶ ሁለቱ ተወያዩ። የጠየቃችሁት ማለት የሙስሊሞች ጥያቄ ነው። በነገራችን ላይ ከሁሱ ጋር ካልተወያየክ ያሳያል ልክህን አላችሁት። ተወያየ። በቃ አሁን ደግሞ ኢምራን እንዲህ እያልክ ስትዞር ልትውል ነው ማለት ነው። እወያያለሁ የሚሉትን ሰዎች በሙሉ ልታካለለው ነው ሰውየው። እንደሱ አይደለም። በቃ ሁሱ ጋር አልክ፣ ተወያየ፣ ውጤቱን አይታችሁታል የተፈጠረውን ማለት ነው። የኢምራንን ጉዳይ ግን ኢምራንን ሰሞኑን ነው ያወቅኩትኝ የእፎይ ውይይት ጊዜ። ይቅርታ አድርጉልኝ፣ እኔ ብዙ የሙስሊሞችን እንትን የምከታተል ሰው ስላልሆንኩኝ አላውቀውም እና ኢምራንን ሰሞኑን ነው የተዋወቅኩትኝ። እኔ የዚህ የኦርቶዶክስን የፕሮቴስታንትን ምናምን ነው ጉዳይ ነው ማየው። ስለዚህ ብዙ እውቀቱም ከሰዎቹም ጋር ቤተሰባዊነት የለኝም ለአይኔና ለጆሮዬ። ኦርቶዶክሳውያን ተወያዮች ብትሉ አውቃቸዋለሁ፣ ለጆሮዬም ለአይኔም ስማቸውም አዲስ አይደለም ለእኔ። ፕሮቴስታንቱም ያው የኔ ወገኖች ናቸው፣ አውቃቸዋለሁ በደንብ። የሙስሊም ዕቅበተ እምነት ላይ ያሉትን ሰዎች እነ ሁሱ ምናምን አንዳንዶቹን እንጂ በስፋት አላውቃቸውም ሁሉን። እና ከዚህ ጋር ተይዞ ኢምራን የሚባለውን ግለሰብ ባለፈው ነው ከእፎይ ጋር ካልገባ አንድ ላይ በጀማ ገብተን የሰፈር ጸብ እናድርገው አይነት ሲባል እዚህ ቤት ገብተን ሁሉ ተወያይተንበታልና አላውቀውም ኢምራን የሚባለውን ወንድም ማለት ነው። ግን ከዚህ ጋር ተያይዞ ዩቱብ ላይ ጎብኘት ሳደርግ አንዴ አክሊል ቤት ከፍቶ ይመስለኛል ከነ ዮሐድ ጋር ገብቶ ነበር ኢምራን የሚባለው ሰው። ቅርብ ጊዜ ነው ያየሁት፣ ከሁለት ቀን ምናምን በፊት ያየሁት ማለት ነው። አክሊል ነበር ቤት ከፋቹ። እስልምና ላይ ነበር ኢሹ የተነሳ ከቻልክ ምናምን እያለ እንዴት በቃ ይሄ እንትን ነርቫችሁን ነክቶ የሚያናድዳችሁ ሰው አለ አይደል? እንዴት በጣም እንደሚያናድድ አረ ሚዩትን ዝጋው አንዴ እንትን ልበል ቢለው አክሊል እንትን ሊያናገረው ቢሞክር እንትን ሊለው አልቻለም። በእንደዚህ አይነት ብልግና ለመወየት በእንደዚህ አይነት አለመሰማማት ለመወየት ከሆነ ኢምራንን የመረጣችሁት ጉድላክ። እንግዲህ ያው በቅርብ ጊዜ የመጣ እንትን ክርስቲያን አለ ተድላ ይወያያችሁ። ተድላ ራሱ እኮ ሰርፕራይዝ ሆነ እኮ ሲሱ አይተሃል አይደል? እኔ የዋህብያ መሆኔን አሁን ያወቅኩት አለ ተድላ። ምኑንም ሳያውቀው ሄዱ። አዲሱን ተድላ ራሱ አወዛገባችሁት እኮ እና እኔ ሙስሊም ሆንኩ መስሎኝ ለካ አሁን ሳቅ ዋሃብያ ነኝ አለ እኮ። የትኛው ሴክሽን ላይ እንደሆነ ራሱ አሁን ነው የገባውና አይ በጣም ጥሩ ስራ እኮ ነው የተሰራው። የሚገርም ነው። እስቲ ቀጥል እስቲ አቢላ። እና ይሄንን ምነግራችሁ ውይይት አላማው ምንድን ነው ሲባል ሁሉም ሙስሊምን እኮ ኦርቶዶክስ ማድረግ ክርስቲያን ማድረግ አይደለም እኮ አላማው። እስልምና ቤት ውስጥ ጥያቄ የሚፈጥርባቸውን ሰዎች በማግኘት ለዛ ጥያቄ መልስ የሚፈልጉትን ሰዎች ክርስትና እንዲያውቁ፣ ክርስቶስን እንዲያውቁ፣ እውነተኛውን አምላክ እንዲያውቁ ማድረግ ነው ፖይንቱ። ከዛ በዚህ ደግሞ ያሉ ሚማሉ እንትን ሻሃዳ እንይዛለን የሚሉ ካሉ እነዚህን ደግሞ ቤታቸው እምነታቸው ላይ እንዲጸኑ ማድረግ ነው የውይይት ዓላማ።
ከዛ ቤት ጥያቄ ፈጥረ ሰዎች ወደዚህ ወደ እውነተኛው እንዲመጡ ታደርጋለህ። ሊሄዱ ደግሞ አንድ እግራቸውን ያነሱትን ሰዎች እንዲጸኑ ታደርጋለህ። ይሄ ነው የውይይት አጀንዳው ዓላማው። ምን ያህል ሰው ጥያቄ የፈጠረበት በእናንተ በኩል በሙስሊሞች በኩል በጣም ትልቅ ጥያቄ ነው የተነሳ። ረዣዥም ፂም ያላቸው ኡስታዞች ሀብሽነን ውሃብሽነን ምናምን የሚሉት እኔ አላውቃቸውም። በእርግጥ ለአጠራርም ይከብደኛል የእስልምና ቋንቋ አፌ ላይ እና እነዛ ሰዎች ብዙ ጥያቄ ፈጥሮባቸዋል። አንዳንዱማ ውይይት ሁሉ እየጠየቁ ነው። ከማን ጋር? ከሁሱ ጋር። ሁሱም የምታውቁት ያ የተለመደው ኮንፊደንሱን አጥቷል። መነጽር ገልብጦ ከማድረግ ጭምር ገዝት ላይ እንደዛ እንደ ትልቅ የሃይማኖት አስተማሪና አባት የሚታየው ሰውዬ በሚገቡ ሙስሊሞች ጥያቄ እየተፋጠጠ ነው። ገባ? እና በቃ የውይይቱ አጠቃላይ ሀሳብ ምንድነው? አልተገለጸም። በጣም የሚያሳዝን ወጣት ሆኗል። ድራማው ደግሞ በጣም የሚያስቅ 17 ሰው በዛ በተወዛገበ ዲቤት እስልምናን ተቀብሏል ብሏል። እቺ ነገር አናዳቸዋለች። ቆራርጣችሁ ቪዲዮ ሁሉ ሲሰሩብኝ ነበር ሙስሊሞች። 17 20 ምናምን ክርስቲያኖች ሻሃዳ ይዘዋል ምናምን አይነት ጌም ነው ወዲያው ነው የተጫወቱት። ሻሃዳ መያዝ ትፈልጋለህ? አሁን ሻሃዳ ብትለኝ ምን እንደሆነ አላውቅም። አሁን ሰሞኑ ነው የነገራችሁ። ዝም ብዬ ገብቼ ሻሃዳ መያዝ ፈልጋለሁ እልሃለሁ እንዴ? እና በዚህን ያክል ደረጃ በውሸት እምነትን ለማጽናት ራሱ መሞከር እጅግ አሳፋሪ፣ ከሃይማኖት የማይጠበቅ ነው። የመጀመሪያ ሃይማኖት እኮ ዋናው ነገሩ እውነተኝነት እኮ ነው። ለህሊና መኖር ኖርምን ማክበር እኮ ነው። ከሌላው ማህበረሰብ ለየት የሚለው ሃይማኖተኛ በተቻለ መጠን ለቋንቋው፣ ለህይወቱ፣ ላካሄዱ ታማኝነት ያለው መሆን አለበት። ሃይማኖተኛ ጋር ገንዘብ ታስቀምጣለህ፣ ይመለስልሃል። ይሄ አንዱ ፓርት ብዬ አስባለሁ። በተረፈ ይሄንን ሰሞኑን ሌላ ውይይት ካልተደረገ ምናምን የምትሉ ሰዎች 6 ወር አትሊስት 6 ወር ይህን የራሳችሁን ጉዳይ ብትፈቱት ጥሩ ነው ሙስሊሞች ብዬ እንትን እላለሁ። በተለይ ያኛው ኡስታዝ የጠየቀውን የዲቤት ጥያቄ ብታደርጉና እኛም በሀብሽና በውሃብያ መካከል ያለውን ልዩነት ዲፕ አይተን እስልምናንም ለመቀበል እንዲመቸን በየትኛው ሴክት እንደምንመጣ እንድናቅ እንደዛ ብታደርጉልን ጥሩ ነው እላለሁ። ቴንኪው። በቃ ጨርሻለሁ። ቴንኪዩ አቤላ። ዳያት ነው አይደል ስሙ? ዳያት አለሽ? ኔትወርክሽ አለ አሁን? ድምጽ አይሰማም? አሁን ትሰሚያለሽ። እስቲ ቀጥይ። እሺ አመሰግናለሁ። ሁላችሁም እንዴት ናችሁ? ደህና ናችሁ? እኔ ለማለት የፈለኩት ይሄ ቅድም ኢምራን ተሳደበ የሚለውን ቪዲዮ አምጥታ ነበር እና እርግቧ ያ በዛ ቦታ ላይ በመጀመሪያ ኢምራን አልተሳደበም። ተሳደበ ሳይሆን የተጻፈውን ነበር ሲያነብ የነበረው። ያ አልተሳደበ አይደለም። ኔትወርክሽ ልክ አይደለም። የፌስ ወይ ዳያት ኔትወርክሽ ልክ አይደለም። ሰውነት ምናምን ሳይሆን የሚያስፈልገው ነው እንጂ ታይቶ አይደለም። ገባችኋ? የሚያስፈልገው እሱ የያዘው ዕውቀት ነው። ደግሞም አይሳደብም። ይሄ ስርዓት የላቸውም፣ ኃላፊነት አይሰማቸውም፣ ወጣቶች ናቸው ምናምን የሚባለው ነገር አይሰራም። ምክንያቱም የእስልምናን ስነ ምግባር ወይም ደግሞ አደብን ሁሱ በደንብ አሳይቷል። ገብታችኋል? ማንኛውም ሙስሊም ለንጽጽር ወይም ደግሞ ለውይይት ገብቶ ወይም ቀርቦ አይሳደብም። ስነ ምግባር ታይቷል። በቃ ያለ ነው። ግን ወጣቶች ልጆች አይበቁም። አይደለም እኮ ናቸው። አሁን ውይይቱን ተቀብሎ መወያየቱ መነጋገር ምንም በጣም መጀመሪያ ላይ 1 ሚሊዮን
ቻሌንጅ ነበር። ኔቶ ለኔ ብቻ ነው ተቀብሎ ወይስ ልናስገባው እየሞከርን ነው? አንቺም የሰደብሽን እንዳይመስልን እኛ ዳት እየሰማሽን ነው? ምንም እየሰማሽ አይደለም። እኔ እየሰደብኳችሁ አይደለም። አይሰማም? ለምንድን ነው የምሰድባችሁ? አይደለም፣ በጣም እየተቆራረጥሽ ነው። ሀሳብሽን እኮ መግለጽ አልቻልሽም። ኪያ አንድ ሁለት ቪዲዮ አሳይቼው ልውጣ ከተፈቀደልኝ። ዳያት እንዴት ናችሁ? ሰላም ብያለሁ። ያው እንዳሉት ባይዘ የኢምራን ጉዳይ ጀስት አሁን ላይ ዳሜጅ ኮንትሮል ነው ለውሱ ሲባል ስላሳፈራቸው በአክቱም በመልሱም እና ዮሐድ ያለውን ለመድገም ያህል በቃ እሱ እንዳለው ነው የምናደርገው። አሁን ላይ ኦልሬዲ ከክርስቲያን ጋር ጨርሰዋል። ከገዛ ወገኖቻቸው ጋር አንድ ነን ሲሉ የነበሩ ሙስሊሞች አምላካቸው ላይም ከመስማት አልቻሉም። ስለዚህ ጭንቅላት ያለውንና የሌለውን ተጣላላችሁ። እዛው ከሀባሾች ጋር ትወያያላችሁ። እዛው የትኛው እንደሚሮጥ የትኛው እንደሚቆም ታወራላችሁ። እዛው ጣጣችሁን ትጨርሳላችሁ። አለቀ። አሁን ላይ ከክርስቲያን ጋር የምትዳረቁበት ምንም ምክንያት አይኖርም። እኛም ከእናንተ ጋር የምንወያይበት ምንም ምክንያት አይኖርም። ኢምራንን አይደለም 1 ሚሊዮን ለምን 10 ሚሊዮን ያስገቡትም ከእፎይ ጋር የሚወያይበት ምንም ምክንያት አይኖርም። ትልቁ ወሂድ አለ፣ እሱኛው ይወጣ ከፈለገ ከእፎይ ጋር። እፎይ አይገስ ፍቃደኛ ነው ከሱ ጋር ከሆነ። አኬ አለ፣ ታላቁ ውይይት አቀርቦለታል። እሱን ለሀጫም እያለ የሚሳደብ ሰውዬ እሱማ በእርግጥ አይን ያህል የሚመጥን አይነት ሰው አይደለም። ግን የታላቁን ጥሪ ይቀበልና ከሱ ጋር ይወያይ። ዘአትናቴዎስ አለለት፣ ከሱ ጋር ይወያይ፣ የመጨረሻ ይሆንለታል። እነሱ ይወያዩ። ከሱ በፊት ግን ከሀባሾች ጋር ተወያይቶ ጨርሶ ማለት ነው። ከዚያ ያለፈ ምንም ከኛ ጋር ሌላ የሚያወራውም ነገር የለም። ሲጀምር ሁሉም መልክ እየሰሩ ስለሆነ፣ ስለዚህ ያን ያህል 5 ደቂቃ መጠቀም አይጠበቅብኝ ማለት የምፈልገው ነገር ይሄንን ነው። አንደኛ ደረጃ ኢምራን እና ሌሎቹም ኡስታዞች በአጠቃላይ 10,000 ሰው ፊት ቁጭ ብለው እፎይ ያልተቀበለውን ጥሪ ተቀብሎ ሸሽቷል ብለው ፖለቲካ ለሰሩበት ይቅርታ ይጠይቃሉ መጀመሪያ። እንደዛም ሆኖ አይወያዩም። የመጀመሪያው ይቅርታ መጠየቅ አለባቸው። ሁለተኛ ከገዛ ወገኖቻቸው ጋር ዲቤት አድርገው ይጨርሳሉ፣ ይስማማሉ። ገና ያላ ጭንቅላት ላይ እጅ ላይ ምናምን አንገት ላይ። ሶስተኛ ወሂድ የሚባለው ሰው እያለ ለመምህራን ጥሪ ያቀርባለሁ ምናምን እያለ ነው። መምህራን ጋር አይደርስም። ተሳዳቢ ምናምን ሲል የነበረ ሰውዬ ገዛ ወንድሞቻችንን ለሀጫም እያለ የሚሳደብ ሰው ነው። መምህራን ጋር የሚደርስ አይነት ሰው አይደለም። ሲጀመር ከቤት ውጣ በሉት። ንጽጽር የሚሰሩ ሰዎች አሉ። ታላቁ ጥሪ ያቀርቦለታል። እሱን ይወያይ። ዘአትናቴዎስ ይፈልገዋል። ፎሎወር እያሉ አናቱ ላይ ያወጡበት፣ እሱም ይፈልገዋል። ከሱ ጋርም ይወያይ። እንደገና ደግሞ አኪም አለ። እሱን ከፈለገ ከሱም ጋር ይወያይ። ከዚያ ያለፈ እንደገና ሁሱን ምንድን ነው የሚባለው ለማዳን ሲባል እንደገና ከኢምራን ጋር የሚደረግበት ምንም ምክንያት አይኖርም። ቀጥሉ ጋይስ። እርግብ በኤቢ 2 ደቂቃ ብቻ ተጠቅመሽ ቪዲዮ አሳይሽ። ከ2 ደቂቃ በላይ አልሰጥሽም። አለሽ እርግብ? ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለው ታዲያ 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ። እሺ ኪዬ ሌላ ልቀጥል ካለሽ? በአንድ ደቂቃሽ ተጠቀሚ። ሁሉንም ማጋራችሁ ደስ ይለኛል፣ ግን ለማሳያ ያክል 1-2 ላሳያቸው። አንዳቸው ምን አሉ? እኔስ ጨነቀኝ ማንን ልመን የምልሽ ሁሱ የመለሰው መልስ ከቁርአንና ከሐዲስ አለ የለም።
እባካችሁ አንቺም ሆንሽ ሁሱ መልሱልኝ። ተቃጠልኩኝ እኮ እናስ እፎይስ ትክክል ነው እያልሽ ነው ወይ? እኔ እፎይ ሰለምቴዎች፣ ክርስቲያን ወገኖች፣ ነባር ሙስሊሞች ይህንን ቪዲዮ እንድሰሙ ትፈልጋለሁ። ከተቻለ ደግሞ ሸር ብታደርጉት በጣም ትልቅ ነገር ነው። ጨነቀን ምን ይብቃን አላህን ብለን መተን ግን ያገኘነው አላህን አይደለም እሳ የሚሉ ኮሜንቶች ኢንቦክሴን ጭምር አጨናንቀውታል። ይሄ ቪዲዮ 1 ደቂቃ ብቻ ጨምሪልኝ ኪዩ። እሺ 6 ሰከንድ አለሽ። 1 ደቂቃ በጣም ብዙ ደቂቃ ተጠቅመሻል። ጥሪ ለዋሃብዮች ትናንትና እፎይ ቤት ገብታችሁ በአላህ ላይ ስታላግጡ ለአላህ እግር እጅ እየሰጣችሁ እስልምናችንን ስታሰድቡ የነበራችሁ ዋሃብዮች ዛሬ ደግሞ እኛ ሙስሊሞች ኑ ከኛ ጋር እንወያይ ሲል ወንድማችን ኡስታዝ ሰዒድ እኔ በቃለሁኝ ለእናንተ መሻይኽ መጥራትም አያስፈልግም እያለ ጥሪ አድርጎላችኋል። እናንተ እምነት እንደሰማችሁት ነው እንግዲህ ሙስሊም ወገኖቻችን ጥሪውን ተቀብላችሁ ይሄንን ማስተካከል አለባችሁ። እኛ ጨርሰናል። ሌላ ቪዲዮ አንድ ቪዲዮ በጣም የወደድኩት ቪዲዮ ባሳይ ደስ ይለኛል። ይሄ አይደለም ሊወክል ይቀርና አንተ እሺ አሁን ደግሞ አይሽ በማለት ይብላል። ትናንትና የነበረው ውይይት ከወንድማችን ሁሴን ጋር ሲያወራ የነበረው ግለሰብ ክርስቲያኖችን ወክሎ ሳይሆን አህባሾችን ወክሎ ነው ሲያወራ የነበረው ማለት ነው። ምክንያቱም ይሄው እየወቀሱት ነው። ለምን አልጠየቅም? ለምን ወዴት ነው የምሮጠው ብለህ አልጠየቅም እያለ ነው። እሱም ደግሞ ከዛም በኋላ ያስከተለው ምንድነው ማስረጃው? አንቺም በሃይማኖትሽ እኔም በሃይማኖት ይባል። የትኛው ላይ ነው? የትኛው ክታብ ላይ ነው እንደዚህ ያለው? አንቺም በሃይማኖትሽ እኔም በሃይማኖት የሚለው በየትኛው መጽሐፍ ቅዱስ ነው የተጻፈው? በቁርአን አይደለም። ምንድነው ያልከው አንተ የጎግል ተማሪ? አንተ አካል አምላኪ ሐቁን ነው የነገረህ። ፈጣሪ ይሮጣል ሲል አዎ ይሮጣል ብለህ እየተከተልክ አንተ ሙስሊም ነህ ብለህ ነው። አንተ በሽተኛ ነህ እንጂ አይምሮ ስለታመመ እንጂ ምን እውቀት ምን ዕልም ኖሮ ነው ከአሊሞች ፊት ከመሻይኾች ፊት ይዘህ የምትቀርበው ነገር ሲኖረህ እኮ ነው። እሺ ቴንኪው እርግብ። ሲሱ አክሊልሽ አለ ሀሳብ ይስጥበት የተወሰነ እስቲ ካላ ወይ የሆነ ነገር በልበት በቃ ሁሉም ሀሳብ ሰጥቶ ጨርሷል። እኔ ማኔጅ አድርጌ ይላል። ሰላም አደራችሁ። እሺ አኪ ሀሳብ ይስጥና ሳሪና ሩሂ ትገባላችሁ። አንዴ አክሊል ሀሳብ ይስጥ ያጠቃልበት ብዬ ነበር። እሺ ሩሂ እሺ ቀጥይ። ደቂቃ ልስጥሽ 5 ደቂቃ ልስጥሽ ወይ ስላሳነሰው ሆኖ ነው? አይፈጭም የዛን ያለው ሁሉም ከተናገሩት ያ አይፈጅም። እሺ በቃ ደቂቃሽ ተጠቅመሽ ኦኬ። አይ እኔ በተነገረው ላይ ማለት ነው አሁንም ወገኖቻችን የሚገቡበት ቤት ስሙን መጥራት አልፈልግም፣ የት እንደሆነ ይታወቃል። ሰውን እየተሰበሰቡበት ያሉበት ቤት ማለት ነው። ድጋሚ እፎይን ኢምራን ጥሪ ጠርቶታል ማለት ነው እና ተስማምቷል። ሰኞ ይመጣን ቁጭ ብለን እንጠብቀዋለን ብለው እየተናገሩ ነው። እዛ እያጨበጨቡ ነው። እፎይ የማያውቀው እንዲህ ቤት አይደለም ሊመጣ የማያውቀው እንዲህ ቤት እኔ ክርስቲያን ህዝበ ክርስቲያን ፎሎ አድርጉኝ እያለ ነው የቤቱ ባለቤት ማለት ነው። እየሰበሰበ ያላችሁ ሰዎች ኑና እኔንም ፎሎ 1 ሚሊዮን ካላስገባችሁኝ እፎይ ቤቱን አልቀበልም ብሎ እየዋሸበት ነው። ስለዚህ ክርስቲያኖች እሱን እየሄዳችሁ ፎሎ የምታደርጉ ሰዎች እዛ ሄዳችሁ የምታሽቃብጡ ሰዎች ስራት ይኖራችሁ። እፎይ ይህን እንዲህ ቤት አያውቅም፣ ሰኞም አይገኝም፣ እንዲህ ቤት አያደርግም እና ሰኞን እንጠብቃለን እሱን 1 ሚሊዮን አስገባ እያላችሁ እየዋሻችሁ ተቂያ እየሰሩበት ስለሆነ ሄዳችሁ እሱን ፎሎ አታድርጉት። እዛ ቤት አትገኙ፣ አያገባም። ሌላ ትልቅ ውሸት እየዋሹ ነው። ሰኞን እንጠብቃለን ብለው እነሱ ኦልሬዲ ቀጠሮ ይዘው ጨርሰዋል። የኛ ክርስቲያኖች ደግሞ እየሄዳችሁ እያሽቃበጣችሁ ከእንደገና ልጁን የቤቱን ባለቤት ፎሎ እያረጋችሁ ነውና አላለም። እፎይ ያልተናገረም ከኢምራን ጋር ዲቤት ጋባሉ ላይ የተናገረ ሀሳብ የለም። ማስተካከል ያለበት ያስተካከል፣ መጀመሪያ ይቅርታ ይጠይቅ ተብሏል። እዚህ ጋር የተናገረ ሁሉ ይደረግ ተብሏል። ስለዚህ እፎይ ዲቤቱን አያውቅም፣ አይመጣም። ሰኞ ፕሮግራም ለምነሱ ላይቭ ገብተን እንጠብቃለን እያሉ ነው። የቤቱን ዲቤት የሚያደርገው ሰውዬ እፎይ 1 ሚሊዮን ካልገባ መጥቻ ልወያይም ብሏል። ይሄ ውሸት ነው፣ ትልቅ ውሸት። ሌላ ተቂያ እየሰሩ ነው። ጨርሻለሁ። ይስቀጥል አክሊል ስልክ ይዟል።
ታቂያ ማለት ቅዱስ ሳክስ ማለት ነው። ቅዱስ ውሸት ማለት ነው። ያ እሺ እኔ የምለው እኔ በመጀመሪያ ደረጃ በዚህ ደረጃ ውይይት ማድረጉ የተፈለገው ለምንድን ነው? እኔ አሁን ልክ ሁሱ ገና ተወያይቶ ገና ውሎ ሳያድር ለውይይት ጥሪ እንደዚህ መሟሟት ራሱ በራሱ እኮ የሚናገሩ ነገር አለ። እኔም አንዳንድ ቪዲዮችን እያየሁ ነበር። ለምሳሌ ይሄ ምንድነው ሌሎች ሙስሊሞች እና ሁሱን ወይም እንግዲህ በሁሱ ዙሪያ ያሉ ወንድሞችን ምናምን እናንተ የምታመልኩት አላህ ጣዖት ነው፣ ፍጡርና ጣዖት የሆነ ነው እንጂ እውነተኛ አላህ አይደለም። ስለዚህ አሁን በሙስሊሞቹ መካከል እውነተኛው አላህና ሐሰተኛ አላህ የሚባል ነገር ተፈጥሯል። which is funny በጣም እና አሁን እነሱ ሁሱን እንደዚህ ማለታቸው አይደለም፣ ግን ኢቭን እነዚህ ዲቤት የሚጠሩ ተራሱ ሰዎች ሁሱን እየተሳደቡ ነው። በሌላ እኔ እንግዲህ የሚታየኝ እንደዛ በጣም ይቅርታ ማለት ኦፌንሲቭ ከሆነ ይቅርታ ጠይቃለሁ። ግን ሁሱ አልቻለም ነው እምነታችሁን ዲፌንድ ሊያደርግ አልቻለም፣ ከአቅሙ በላይ ሆኗል፣ ምንም የማይታሰብ ነው ከሆነ እናንተንም ከሁሱ የተሻላችሁ ሉናችሁ አድርገን እንዴት ልናስባችሁ እንችላለን? አሁን ሰዎች አሁን እንግዲህ እፎይ የተወያየው ከኡስታዛችሁ ጋር ነው ማለት ምንም መሬት ላይ ምናምንም ታዋቂ ነው ሲሸለም ነበር። አረ ባይዚ 5000 ሆና ስለማር ሲባል ነበር እና ከሱ ትበልጣላችሁ ወይ ነው መጀመሪያ። ካልበለጣችሁ ተውት በቃ። ካሁን በኋላ እሱ እኔ አሁን እፎይ አክቹሊ አያገባኝም። ያው እፎይ ራሱ ነው የሚመልሰው። ይሄን ነገር መወያየት ከፈለገ ወያያለሁ ይላል። ግን እኔ ግን ፐርሰናሊ ግን ከጠየቃችሁ ከኡስታዞቹ ጋር የሚወያይ ሰው መልሶ ከተማሪዎቹ ጋር መወያየት አይጠበቅበትም አይደለም። ሚሊዮን ለምን 10 ሚሊዮን ፎሎወር አይኖርም? ምን አገናኘው? እና አንድ ጊዜ ከኡስታዝ ጋር ተወያይቷል። ካሁን በኋላ መወያየት ካለበት እኔ ተለቅ ካሉት ጋር ምናምን ቢሆን ጥሩ ነው። እውነቱን ለመናገር ካሁን በኋላ ሙስሊሞች የሆነ ተወያይዛችሁ ስትመጡ አቡ ሃይደርን ለምሳሌ ይዛችሁ ስትመጡ በሰል ያለ ስለሆነ ከእሳቸው ጋር ይቅርታ አንተ ብያወራሁት ከእርሳቸው ጋር ምናምን ጥሩ የሆነ እንግዲህ ንግግር ውይይት ይኖራል እንጂ በቃ የዚህ የሚዲያ ኡስታዞች ምናምን እነሱ ከነሱ ጋር ሌሎች ይወያያሉ። እህቶች ምናምን ቢወያዩ ጥሩ ነው እውነቱን ለመናገር። እና ይሄ መልሶ መላልሶ ውይይት ካልመጣችሁ የሚለው ነገር ምንድነው? በተቻለ አቅም አሁን የደረሰባቸውን ክፉኛ ሽንፈት እኔ እንግዲህ እንደሚመስለኝ ክፉኛ ሽንፈት ለማስረሳት ያህል አሁን ተማሪዎቹ መተው እንደ ጉድ ቢጠለዙ ችግር የለውም። ያው አፍተሩል ተማሪዎች ናቸው። እንደውም ተማሪ ሆነ የዚናል መፍጨጨራቸው ነው ሊባልላቸው የሚችለው። ግን አሁን በቃ ዋናው ግንዱ ስለሆነ የተነካው ማለት ከሚዲያው አንፃር ነው። ሚዲያው ላይ እሱ ነው መሰለኝ ግንዱ የባለፈው ነው። ከሱ በላይ ፎሎወር ያለው አለ የለም? እሱ ትልቁ ፎሎወር ያለው እሱ ነው። የሱን ያለ ያሰለመም የለም በዘመናት። አሁን ግንዱ ስለተነካ ኦሬዲ ግንዱ ስለተነካ በቃ በቂ ነው። አሁን ቅርንጫፎቹ ዝም ብለው በሚመጣው ንፋስ ሁሉ ይውለብለቡ ላሽ ማለት ነው። ምንም በነገራችን ላይ እንትን ነው ሚዲያ ማለት ነው። ለትንሽ ቀን እንደዚህ ውካታ ለመፍጠር ይሞክራሉ። ከዛ በኋላ በቃ ሁሉ ራሱ ሙስሊሞቹም እየረሷቸው ይሄዳሉ። አለቀ። በጣም ትንሽ ቀን ምንም ይታወቃል የሚዲያው ነገር እና እኔ እንደዛ ነው የማስበው። እናንተ ሰዎች ግን ጥሩ ነው፣ አሪፍ ነው፣ በጣም ጥሩ ነው። ይሄ እርስ በእርሳቸው ያላቸው ልዩነት በዚህ ደረጃ ጎልቶ መውጣቱ በጣም ጥቅም ነው። ምክንያቱም የተለያዩበት መንገድ ቀለል ያለ ልዩነት ራሱ አይደለም። አንዱ የአንዱን ፈጣሪ፣ አንዱ የአንዱን አላህ፣ አንዱ የአንዱን አምላክ ሐሰተኛ እያሉ ነው እና እንደተባለው እነሱም ቢጨርሱ ጥሩ ነው። ያ በቃ ይበቃል። እሺ ውዶች መልካም ቀን እንመኛለን። አንዴ እስኪ ይመጣልማ ይቀመጡ እንጂ ያዘዝከውን ነገር ከየት እንደሚያዝው በእውነት አላሳይም። እና መታየት የነበረባት ኧረ ፍቀድልኝ፣ ኧረ ተው ካሜራ ክፈቱ እንደሚበላ ጀለስ ክፈት። እሺ የሚያዘኛ በእውነት አላሳይም ብዬው ነበረ። በቃ ራሱ ሲሳይ ክፈት አንተ በእውነት ስላልክ እኮ ሳውቁ ይምጣ እንዲህ ይዞ ምንድነው በጣም ጀግና የሆነ ቁርስ ቤት አለ። በቃ እኔ እንደው ምናምን ነገር አለኝ። ከዛ በኋላ ኦኬ እሺ እንሂድ። እንኳን ከቤት በልቼ ነው የወጣሁት።
ግን ያን አሪፍ ከሆነ አብረን እንበላለን ምናምን ተባብለን መጣን። እኔ የደረስንም አልመሰለኝ ነበር። የሆነ ጉራንጉር ውስጥ ገብቶ የሆነች ኧረ አሳየን እያሉ ነው። ኦኬ ጠይቂው መጥቷል። ክፈት እንደ አንተ ደግሞ ምንድነው? ታውቋለች እኮ ታውቋለች። ይኸው ዝም ብላ አውራት። ይኸው ካላስክ አይሰማም? አይሰማኛል። አውራት ወይ ኪዬ ሲሶ ምንድነው? አንተ ደግሞ ካሜራ መክፈት ብርቅህ ነው እንዴ? ክፈት እንጂ። አሬ የሆነ እንትን ነገር ነው እኮ ንፍሮ ነገር ነው ልንበላ ያለ ነው። ይሁን ንፍሮ ለምን ቆሎ አይሆንም? ክፈት ልበላ ያለው እኔ ልበላ አይደለም። አረ ሰው ሁሉ መኪና አቁሞ ነው እዚህ። መኪና ማንም አቁሞ እየበላ አይደለም። አረ እነዚህ ያቆሙት ፓርኪንግ ነው። አረ ፓርኪንግ አይደለም። ውስጥ ላይ እንግባና እናሳያቸው ያሉትን ሰዎች። አክሊልሻ ክፈቱና እኛ ዲሳይድ እናድርግ አይሻል? ተይምጣ መጀመሪያ። እኔ እኮ ማለት አሁን እኮ አክሊል ጋር እየሄድኩ ነው። ቁርስ ጋብዛለሁ ብሎኝ እያለን ነበረ እኮ ወጋውለት። ኧረ በስመ አብ ዝም ብሎ እኔ ደህና ቤት እንዳለ ነገር እኔ ማለት ነው ማለት የትንንሽ ቤቶች እኮ ነው፣ ግን ጸዴ ቤቶች ይኖራሉ የሚጥም ምግብ ያለባቸው። አንተ በጣም ይታወቃል። እስቲ ቆይ ስንመጣ ፊት ለፊት ላይ ሰሚራና ማን ነው ከድር አድማስ ነው አይደል? በጣም ሰሚራና ከድር ቤታ እንዴ ጭራሽ ሰሚራና ከድር ቤት ነው የገባችው። እኔ ረሲዛን አስብ በእውነት እንዴ እኔ እኮ መስኮቱ ዘጋውኝ። ቪዲዮ አንስተው አክሊል ሰለመ ብሎ ነው የሚሰሩልን። አክሊል ሻሃዳ ያዘ ብለው ጠቅላላ ግንባሩ አሁን ቪዲዮአችሁን አብሩና መኪና ስልክህን አስቀምጥና ቪዲዮ አብሩ። ሲስ እኮ ይምጣ። ለምን ምግቡ ላይ እኮ አይደለም ያለችው፣ ቤቱ ላይ ነው ያለችው። ያ አይደለ? ኳስ ሜዳ አድማስ ቁርስ ቤት፣ ኳስ ሜዳ አድማስ ቁርስ ቤት። ሳዳ የሚለው ምንድን ነው ታዲያ? አክሊል አድማስ ቁርስ ቤት ልጅ አምጥተውልን ከዚህ እንጥፋ። ድራይቭ ትሩ ነው ወይስ ውስጥ ገብታችሁ ነው? ኧረ መኪና ውስጥ የሚመጣል እኮ ድራይቭ ትሩ ነው የምትበሉት እና ምን ችግር አለ ታዲያ? የሚሉ በላቸው ዝም ብለን እንበላ ነው እንዲያዩ ሂዶ ይዘው በልተናል። ኧረ የላችሁም እንደዚህ እንትን የላችሁም። ቴካዊ የሚያደርጉት የለም። ቴካዊ ከሌላቸው ይለኝ እኮ ሲድ ይዘው በልተና ታዲያ መኪናውን መኪና ውስጥ ነበር። መኪና እያየኝ ነው የምበላው። እርጥብ እየበላ ነው ሲሶ። ኧረ እርጥብማ ኧረ ስፔሻል ፉል አንድ ጀግና ቤት ውሰድ ብዬ አመጣሁት። ፉል አይደለም ስፔሻል ፉል አይደለም። በሆነ ስፔሻል ፉል እንቁላል ነው ያልኩህ አይደለም። ለአንተ እኮ ስፔሻል ፉል አደረኩልህ እኮ። ስፔሻል ፉል በሰርግ አስደረኩልህ ጭራሽ ላይ አንድ ቤት ተውሽ። አሁን ቆይ ላይ ሻሃዳ ዘይተባና ልፎልኝ ነው እንዴ? ከዛ እኮ ቀኑ ሙሉ ላርጋቲ ነው በቃ እያዛጋ ነው የምትውለው። ቀኑ ሙሉ ሌላ ነገር ሁሉ እንትን ነው አያስፈልግም። ምሳ ከዚህ በኋላ ኧረ ግደለኝ። ስለዛ ምሳ ሰዓት እኔ ብቻዬን ልበላ ነው ማለት ነው። ምሳ ሰዓት እንዴ ወንድም የራት ሁሉ አይፈልግም። አንድ ከበላካ እግዚአብሔር አሳዩን። ምንድነው ወይ ነገር ለላመጣ ነው የምታስተምራቸው? ቤት ቁርስ አልበላም ነው ምሳ አልበላም ነው እስከ ራት ድረስ ደጅ ነኝ ነው ምንድነው ለላጤዎቹ እያስተማርካቸው ያለ? ትክክል። በእውነት ይሄ እናስተካክለዋለን። በእውነት ይሄ በጣም ትክክል ነው። አስተካክለዋለን። ዕለት ዕለት ሽንቁሩን አበዛው በቃ አይደለም። ይሄ እኮ አይደለም። ከውጭ እኮ አይደለም ዋናው ነገር ውስጥ ላይ እያቀረቡ ያሉትን ሰዎች ቤት እንትናት በገበያ አትስኳ አትቅረጽ። አንተ ዞር አድርግ። አትቅረጽ። የሰው ቤት ገበያ ትክክል ነው። መኪና ውስጥ ብሏል። መኪና ውስጥ ብሏል። መኪና ውስጥ ነው። ስጋ ይኖራል። የሙስሊም ስጋ አልበላም። ስጋ የለም። ስጋ ቤት አይደለም ባይኖርም
የሙስሊሞች ቤት ነው እንደሄዳችሁት? አዎ በፊት ላይ እኮ ሰሚራና ከልጃን ሳይኮ ነው የሚጠፋው። ሙስሊም ስጋ ድንገት ይመጣል ማለት ነው። ችግር የለም። አበሻ ኮይን ከታች ማስታወቂያ እየተናገረ ነው እንግዲህ። አበሻ ሰይዶ ሀበሻ አቤላ ሰይዶ እኮ በመጨረሻ ሰዓት እኮ ተቀበለች እኮ ፋይቱ። አንዴ በጣም ጸዴ ነገር እኮ ነው። አይተሃል ግን ራስን በጣም በቃ ማሻሻጥ ከሰይዶ ነው መማር ያለበት ሰው። በጣም ጀግና ነው ሰው እኮ የሰይዶን እኮ ብቃት ለማየት እኮ አይደለም የሚሄደው፣ ውርደት ለማየት እኮ ነው የሚሄደው። እና ውርደቴ 10 ሚሊዮን ብር ነው የሚያወጣው አለ። ጎበዝ ሰይዶ ያሸንፍ ይመስለኛል። ይፈተናል። ሰይዶ የምር አያሸንፋል። ሰይዶ ቢያንስ ይፈተናል ብዬ አስባለሁ። ማነቂያን ቦታ ያጣል ልጁ። ጆኒ ጂጁትሱ ማነቂያን ቦታ አይኖረውም። እኔ ጋር አድርጎ ሞሮ ነገር ጠፋብኝ። የሆነች ፌስቡክ ላይ አንድ እንትን አይቼ ጎማ አይቶ ሰይዶ ማለት ነው ሜም ሰርተውበት ጎማ አይቶ አገኘሁሽ ምናምን ለበልብሻለሁ ሲል ከኋላ ጆኒ ጂጁትሱ ቆሟልና እናቴ ትቆጣኛለች ብሎ አሮጣ። ረሻሌ ተሰራ ቪዲዮ አይታ ከዚህ በኋላ እናቴ ትቆጣኛለች የለም አላህ አይፈቅድም የለም አላህ አይፈቅድም እኮ አይደለም ያለው አላህ ድብድብ አይወድም። አይ በጣም ጸዴ እንትን ይኖረናል፣ ውርርድ ይኖራል። ይሄ ነገር ሙሉ ሰዓት ሂደቱ ላቀላጥፋት በጣም አበሻ ኮይን የምትፈልጉት እንትኑን ኮሜንቱን አጥለቅልቆታል። ዶክተር ጀመር ለሲስ አገር ውስጥ ላላችሁ ለሲስ ልሰጡ ብላችሁ ኮይን ያጣችሁ ሰዎች እንትን ነበሩ ገዙ። ካበሻ ፉን ወጥተው አንስቱት ለሲስ። ምንድን ነው የአካውንት 10 ነው እንደሚመጣ አሽሊ የሚለው አካውንት እንዴ? በስመ አብ አሽሊ ኮሌ ነው መቦልክልህ እኮ አሽሊ ግን በቃ ተፈቶ ማውቅም ወደጋ እንዴት ነው የሚመጣው ደጋግሞ? የራ ብዙ እንትን ይኖራቸዋል። ዶላር ተፈቶ ስለሆነ እየጨመረ ከሰይዶ ተምሬ ነው። ከሰይዶ የድርድር አቅምን ከፍ ማድረግ ነው ያለብን በተገኘ። ኮይን መግዛት የምትፈልጉ ሰዎች አበሻ ኮይንን በውስጥ ማውራት ትችላላችሁ። ኮይን መግዛትም መሸጥም ነው። ቆይ መግዛትና መሸጥ እስኪ እንትን አድርጉልን፣ ብሪፍ አድርግልና በደንብ አስረዳ። ምንድን ነው ገንዘብ ይሰጣል? ከዛ ኮይኑ በምንድን ነው የምትሰጡን? ቆይ በከፈታችሁበት ኢሜል ነው የሚሞላው። ምንም የሚያስቸግር ነገር የለም። ሪቻርጅ ይደረጋል። ሌላ የሚያስቸግር ባይዘዌ በዚህ አጋጣሚ በጣም ታማኞች ናቸው። በጣም ታማኞች ናቸው። እኔ ከዚህ ቀደም ገዝቼ ነበር። ምንም ሲስ ታውቀዋለህ? እኔ ከዚህ በፊት ገዝቼ አውቃለሁ። አንተ ገዝተህ ሲስ ኮይን ገዛ? ኮይን ገዝቼ አውቃለሁ። ከአበሻ ኮይን ቆይ ስክሪንሻት ላምጣው። ቆይ አንዴ ምን ታውቃለሁ? እርግጠኛ ባልሆነበት ነገር ላይ ሲስ ኃላፊነት ወስዶ እንዳያወራን ብዬ ተስፋ አደርጋለሁ። ቢኒያም ምስኪኑ መክሱድ ተረጋጋ እያለ
መንሱር ተረጋጋ እያለ ባክግራውንድ ይኸው ከእነሱ ጋር ሁላችሁም አሁን ታበርሲሳ ቪዲዮ እንዳይሰራ ነገር አይደለም። ይኸው ከነዛ አበሻ እኮ ይሄ እናንተ እንትን አይደል? አዎ ነው፣ ልክ ነህ። $5 ነው የገዛችው ሲስ አካውንት $5 ፈልጋለሁ። ሌላ ነገር ፈልጌው ነበር እኮ በተንሹ። ከዛ አንቺማ ትገቢያለሽ እህቶች ቤት እኮ እየገባች ስትሰጣ ያለው እዚህ እየገዛ እንዳይዘጋብህ ሶሲ አጥፋው፣ በቃ እንዳይዘጋብህ።